apostles who says ብሎ ይጠቅሳል ማለት ነው። አንደኛ ቆሮንቶስ 4:7 15:10 ሶ ባጭሩ አንደኛ የእምነትን ስጦታ መሆን ግልጽ በሆነ መልኩ ነው የሚያስቀምጠው እና ሲያስቀምጠው እንዴት ነው ደግሞ የሚለው but does not ሶስተኛው ላይ ማለት ነው but does not confess that it is by the infusion and inspiration of the Holy Spirit እነዚህን ኢንፊውዥን ናቸው ደግሞ ኢንስፓይሬሽን ናቸው ብሎ የሚላቸውን ነገር ከላይ አስቀምጧቸዋል። አሴም ታይም ደግሞ ከታችም ደግሞ ዘርዝሯቸዋል። that we have faith the will and the strength ነው የሚለው። ስለዚህ ፌዙ አለ፣ እምነቱ አለ፣ ስትሪንግዙም አለ። ስለዚህ ቀደም ሸልፈኛው ሲያብራራላችሁ በደንብ ከተረዳችሁ ይሄ ችግሩ ምንድነው ወይ ደግሞ ስቴትመንት ኦፍ ፕሮብለሙን በደንብ ማወቅ ያስፈልጋል። በዚህ ጉዳይ ላይ ምንድነው እያጣለ ያለው ወይ ደግሞ ምንድነው መለያየት ጉዳይ የሆነው እኛ ስክል የምናደርገው ነገር ምንድነው የሚለውን ማወቅ ያስፈልጋል። ዲፕራይቭድ ሆኗል ሰው፣ ስለዚህ ማመን አይችልም መቃወም ነው እንትኑ ብለን ስንል በዋነኝነት ስለ ሰው ውድቀት ስናወራ ስለዛ ሰው ፋካልቲ ነው እያወራን ያለ ነው። ስለዛ ሰው የነፍስ ፕሪንሲፕል ነው እያወራን ያለ ነው። ነፍስ ደግሞ በምንድነው በዋነኝነት ዲፋይን የምትደረገው? ባላት ኢንተሌክት እና ባላት ዊል ነው አይደል? በፍቃዷና በእውቀቷ ነው ዲፋይን የሚደረገው። ሶ ቀጥታ ደግሞ ኢሹ እየሆነ ያለው ጉዳይ በተደጋጋሚ አይ ቲንክ የኢንተሌክት ራሱ ጉዳይ አይደለም፣ በጣም በተደጋጋሚ የዊል ጉዳይ ነው ኢሹ እየሆነ የተነሳ ያለው። ሶ እንፈቅዳ እግዚአብሔር ጸጋውን ያመጣልናል። ከዛ ደግሞ እኛ ይሄ የመፍቀድ አቅም አለ እኛ ጋር the power of will አለ ቀድሞ ያለ ማለት ነው። ሶ የጎደለው ነገር እንዴት ነው? ጀስት ይሄ ማቴሪያል ኦብጀክት ወይ ደግሞ የሚታመንበት ነገር ብቻ ይሄ መገለጡ ብቻ እንደጎደለ ነገር ነው የሚሰራው እና የውድቀታችን ችግሩ የምናምንበት ያ ነገር ስለሌለ ደግሞ ስለጎደለ ብቻ ያደርጉታል። ስለዚህም እኛ የምንታመንበት የችግሩ የኢንተሌክት ብቻ ማለት ነው። ባጭሩ ወደኛ ፋክልቲ ስናመጣው የኢንተሌክት ብቻ የማድረግ ዝንባሌ አለ። ይልቁኑ ግን የኢንተሌክት ብቻ ሳይሆን ኢንተሌክት ላይ ራሱ ያለው ችግር ነው ስለመናገር የሚታመንበት ነገር መጉደል ብቻ ሳይሆን የሚታመንበት ነገር ወይ ደግሞ የሚቀርበው ወንጌል ማለት ነው ባጭሩ ለሱ በትክክል የእግዚአብሔር ሐሳብ እንደሆነ የሚያድነን እንደሆነ በእኛ በራሳችን የምትለው ቃል በጣም አስፈላጊ ነች። ለምን? ምክንያቱም አሁን ኮንፌሽናችን ላይ ራሱ ካያችሁ የሉተራኑ ማለት ነው የሉተራን ኮንፌሽን ላይ ካያችሁ ፍሪ ዊል ላይ የሚያስቀምጠውን ሙሉ ከላይ እስከታች የሶሊድ ዲክላሬሽን ላይ ሄዳችሁ ብትመለከቱ በተደጋጋሚ ኦልሞስት ላይን ላይክ አንቀጽ በአንቀጽ ሄዳችሁ ብትመለከቱ በራሳችን ከኛ ፓወር የተነሳ እኛ ያደረግነው እያለ ነው የሚገልጽ። ከራሳችን የሆነ ነገር የለም፣ ከራሳችን የምናደርገው ነገር የለም እያለ ማለት ነው የሚያስቀምጠው። እሱን ነገር በጣም ከግምት ልታስገቡ ይገባል። ምክንያቱም ኳሊፋየር ነው እሱ። ኳሊፋየር ከጠፋ ላይክ ክሊም እያደረግን ያለነውን ነገር በሙሉ ያስወግዳችሁት እንደማለት ነው። ስለዚህ ሰው በራሱ ወንጌል ቢቀርብለት ራሱ የወንጌሉ መኖር አለመኖር አንድ ሌላ ችግር ነው። ካሌለ የሚታመንበት ነገር የለም ማለት ነው። ኖሮ ደግሞ የኢንተሌክት ዳርክነስ ካለ የሚታመነው ነገር በትክክል የሚያሳምን እንደሆነ ትክክል እንደሆነ የእግዚአብሔር ሐሳብ እንደሆነ የሚገልጥልን የሚያበራልን የተገለጠው ወንጌል በእርግጥን ልንቀበል የሚገባ ነገር እንደሆነ የሚያበራልን ነገር ከሌለና ጨለማ ከሆነ በእኛ ዘንድ ያለው ማለት ነው ኢንተሌክታችን ልንቀበለው አንችልም በእርግጥ። ስለዚህ በራሳችን ኦፍ አወር ሰልፍ ማለት ነው በእኛ ፓወር እኛ ጋር ባለ ኤነርጂ ያን ነገር ልናደርግ እንደማንችል ነው የሚያስቀምጠው ኮንፌሽን። ስለዚህ የኢንተሌክት ችግር መፈታት አለበት ኢንተርናል የሆነ። ከዛ ደግሞ የዊል ደግሞ አለ። መጽሐፍ ቅዱስ ዊላችንን መለወጥ አለበት ብሎ ሲል ይሄ እንዴት ነው ክሌም የሚደረገው? ያው የሆነ ነገር ይቀርባል፣ እግዚአብሔር የሆነ ነገር ያቀርባል፣ እኛ ጋር አክት የማድረግ የመምረጥ ፓወር አለ። ያ ፓወር አልተነካም። አይ ቲንክ አስ የሚደረገው እሱ ነው። ከዛ በኋላ እኛ እንመርጣለን አይነት ነገር ነው የሚቀመጠው። እኛ ደግሞ እያልን ያለ ነው ምንድን ነው ኖ በኃጢአት ምክንያት ፈቃዳችን ራሱ ተበላሽቷል። እግዚአብሔርን ምንጠላ ሆነናል። እግዚአብሔርን ማንፈልግ ሆነናል። ኃጢአትን ምንፈልግ ሆነናል። ቢቀርብልን ራሱ ፈቃዳችን ላይ ኢንተርናል የሆነ የመንፈስ ቅዱስ ስራ ሳይኖር ኢንተርናል የሆነ ነፍሳችን ላይ የቀረበ የሰራ ኦፕሬሽን ሳይኖር መንፈስ ቅዱስ የሚሰራው ነገር ሳይኖር በዚህ ኮንቴክስት በዚህ ካነን ኮንቴክስት ደግሞ የመንፈስ ቅዱስ ኢንፊውዥን ኤንድ ኢንስፓይሬሽን ሳይኖር ያንን ነገር ልንፈቅድ አንችልም ማለት ነው። ክሌም እያደረግን ያለ ነው እሱን። ይሄ ምንድነው ካነን ምንድነው የሚለን?
if anyone says that God has mercy upon us when apart from his grace ከጸጋው ውጪ እናምናለን እንፈቅዳለን ምናምን ብለው የሚያምኑትን የተቃወሙ ያለው ከዛ ደግሞ በፖዚቲቭ ኬዝ ደግሞ ሲያስቀምጠው but does not confess that it is by the infusion and inspiration of the Holy Spirit within us that we have faith, the will and the strength to do all these things that we ought ብሎ ይናገራል። ስለዚህ የምናደርጋቸውን ነገሮች ውስጥ ምኑን ከቶ ያስቀምጠዋል? እምነትንም ከቶ ያስቀምጠዋል። ስፔሲፊክሊ ደግሞ የፍቃድን ፋከልቲ ከቶ ያስቀምጠዋል። ሶ የመፍቀድ አንድ ፓወር ነው ባይዘው አይደል እንዴ? መፍቀድ አንድ ፓወር ነው። ስለዚህ the strength to do all these things ብሎ ነው የሚናገረው። ስለዚህ ኢነርጂ ነው ባይዘው። ስለዚህ መፍቀድ ማለት ነው። ስለዚህ ይሄን ነገር የተቀበልነው በምንድን ነው? በኢንፊውዥን ነው። በመንፈስ ቅዱስ ኢንፊውዥን ኤንድ ኢንስፓይሬሽን ነው ብሎ ያስቀምጠዋል። ስለዚህ ምን ማለት ነው? ያለ መንፈስ ቅዱስ ኢንፊውዥን እና ኢንስፓይሬሽን ይሄ ያለው ዊል በራሱ የሚችል አልነበረም ማለት ነው። በራሱ መፍቀድ የሚችል አልነበረም ማለት ነው። አይ ቲንክ ሎጂካል ኮንክሉዥኑ እንደዛ ነው መሆን ያለበት። ያለ መንፈስ ቅዱስ ዊል እንግዲህ ኢንተርናል የሆነ ፋካልቲያችን ነው። ስለዚህ ፍቃዳችን ላይ የተሰጠ ነገር ከሌለ ወይ ደግሞ የተሰራ ነገር ኦፕሬሽን ከሌለ ማመን አንችልም ማለት ነው። ማመን ከቻለን ለምንድን ነው እዚህ ጋር እየተቃወመ ያለው ወይ ደግሞ ይሄ ካንን አናቴማይዝ እያደረገ ያለው? ሶ ምንፈቅድበት እምነቱንም ዊሉንም ስትሬንግዙንም የሚሰጠን እግዚአብሔር ነው። by the infusion and inspiration of Holy Spirit ነው የምናገኘው። ስለዚህም ሁለተኛው ላይ we believe, will, desire, strive, labor, pray, watch, study, seek, ask እነዚህን ሁሉ ነገሮች ከዛ በኋላ እናደርጋለን ማለት ነው። ሶ አይ ቲንክ በዚህ መልኩ ነው የሚያስቀምጠው ኮንፌሽኑ። እሺ እንትን አልበልና አንተ አስፈላጊ ናቸው የምትላቸው እንትኖች ላይ ካኖኖች ላይ ሄደክ የሆነ ያህል ደግሞ በለንና እንትን ነው። እሺ አሁን ምንድነው በኋላ ላይ ልዩነቶቻችን ምንድነው ሰማሪውን እንሰራላችኋለን። አሁን ዝም ብለን ካኖኑ ምን እያለ ነው የሚለው ነው እሱን እንድታውቁ ስለፈለግን ነው። በኋላ ላይ ግን ሰሞኑ የሚነሳው ፖይንት ምንድነው፣ የሰሚ ፕላጂያን ምንድነው፣ የፕላጊየስ ትምህርት ምንድነው የሚለውን ትምህርቶችን በትክክል እናሳያቸዋለን። ግን አሁን እነዚህን አይነት ካኖኖችን በትክክል ከተረዳን በኋላ ላይ ለምንሰራቸው ሰመሪ እና ፎርሙሌሽን በቀላሉ ልትረዱን ትችላላችሁ ብለን ስለምናስብ ነው። ስለዚህ ስድስተኛ የሚባለው አንዱ አጠቃላይ ድነት ውስጥ የሚያስፈልጉ ወሳኝ የሆኑ ኤፈርቶቻችን ማለት ኤፈርት የሚባሉ አይነት ተርሞች ማንኳኳት፣ መጠየቅ፣ መጸለይ፣ መፈለግ፣ መጠንከር፣ ማመን፣ እነዚህ በጣም ኦልሞስት ስታነቡ በጣም ቃላቶቹ ራሱ አደራደሩ በጣም ነው የሚያስገርመው። ምክንያቱም እነዚህ የቃላቶች አደራደር የመጡት ከየት ነው? እነ ፕላጊየስ እና በኋላ ላይ የመጡት ሰሚ ፕላጂያኖች የሚያነሷቸው ተርሞች ናቸው። መፈለግ፣ ማመን፣ ምናምን፣ መጠየቅ፣ አረኛ እናንኳኳለን እኛ ስናንኳኳ ነው እሱ ምናምን አይነት ነገሮች እሱም በኋላ እናሳያቸዋለን። እና ስድስተኛ እሱን ካረ በኋላ ምናልባት ስለዚህ ወሳኝ ብዬ ማሰባቸውን ነገሮችን ቶሎ ብዬ ላንሳ። ሰባተኛ አንዱ ወሳኝ ነው። ካኖን ሰባት ሰልቬሽን ወይም ደግሞ ነገረ ድነትን ኢተርናል ሰልቬሽን የዘላለም ሕይወትን ለማግኘት ፈልገን ወይም ደግሞ ለመምረጥ የዘላለም ሕይወትን ለመምረጥ ወይም ከተሰበከው ወንጌል ጋር አሰንት ለማድረግ ለመስማማት ወንጌል ይሰበካል። የተሰበከው ወንጌል ጋር ደግሞ መስማማት አለብን። ከተስማማን በኋላ የዘላለም ሕይወት እናገኛለን። እነዚህ ሁለቱ ነገሮች የት ነው ማረፊያቸው? ከየት ነው መነሻቸው? ከሰውየው ነው ወይስ ከሌላ ቦታ ነው? ምክንያቱም ይሄ በጣም ወሳኝ ነገር ስለሆነ የዘላለም ሕይወት ለመምረጥ የዘላለም ሕይወት የሚመረጥ ነው። ያ የሚመረጠው የዘላለም ሕይወት ደግሞ የወንጌል ስብከት ላይ የተመሰረተ ነው። ያ የወንጌል ስብከት ደግሞ ተሰምቶ ከሱ ጋር አግሪ የሚደረግ ነው። ስለዚህ ይሄ ከየት ነው የሚለው ነገር ደግሞ ሲነግረን ይህ ከእግዚአብሔር ጸጋ ነው፣ ከኢሉሚኔሽን ኦፍ ሆሊ ስፒሪት ነው፣ ከመንፈስ ቅዱስ አብርሆት ነው ይላል። እነዚህም በኋላ አንዱ ከምናብራራቸው ነገሮች ተርሞቹ የመንፈስ ቅዱስ ኢንፊውዝድ የሆነ የሆሊ ስፒሪት ስራ ምን ማለት ነው፣ ኢሉሚኔሽን ስንል ምን ማለታችን ነው የሚለውን ሰመሪ ላይ እንመልሳለን። ስለዚህ እነዚህ ነገሮች በራሴ ወይም ደግሞ በራሳችን ኦፒኒየን በራሳችን ምርጫ
እንመርጣለን የሚለው የተወገዘ ትምህርት ነው። ከሐዋርያት ትምህርት ጋር የሚቃረን ውግዝ የሆነ ትምህርት ነው። ይልቁን ምንድን ነው ይልቁን የዘላለም ሕይወትም ሆነ የዘላለም ሕይወትንም ለመምረጥ ያ ምርጫ ከእግዚአብሔር መሆን አለበት ለእኛ። ፕላስ ደግሞ ፕሪችድ የሆነው ጎስፕል ለመስማት የተሰበከው ወንጌል ለመስማትና ሰምተን ደግሞ ለመስማማት ለመቀበል የወንጌሉን ኃይል ለመቀበል ከእግዚአብሔር ጊፍት ኦፍ ግሬስ ነው፣ ስጦታ ነው። ጸጋው በውስጣችን የሚሰራ ነው። የመንፈስ ቅዱስ አብርሆት ነው። በውስጣችን የሚሰሩ ነገሮች ናቸው። ስለዚህ እነዚህ በውስጣችን የሚደረጉ ናቸው። ሰባተኛ ይሄ ነው። የዘላለም ሕይወትም የወንጌል ስብከትም በራሳችን ምርጫ የምናደርገው ሳይሆን መንፈስ ቅዱስ በውስጣችን በአብርሆቱ አማካኝነት በኢንላይትመንቱ አማካኝነት የሚሰራ የዲቫይን ኤጀንሲ ስራ ነው። መለኮታዊ ስራ ነው። መለኮታዊ ስራ ነው እንጂ ሰዋዊ ስራ አይደለም። እሺ፣ ስምንተኛው ደግሞ ወሳኝ ነው። ስምንተኛ ደግሞ ምንድን ነው? በከፊል በእግዚአብሔር ምሕረት፣ በሌላ ደግሞ በነፃ ምርጫ ይህ እነዚህን ጸጋዎችን እቀበላለሁ የሚል ሰው ካለ የተወገዘ ነው ይላል። ለምንድን ነው የተወገዘ የሚሆነው? ፍሪ ዊል ወይም ደግሞ ነፃ ምርጫችን ሙሉ በሙሉ ደክሟል ብለናል። ሙሉ በሙሉ በአዳም በኩል በመጣው አማካኝነት በደል ኃጢአት ዊላችን አደክሞታል። ስለዚህ በእግዚአብሔር ምሕረትና በዊል ነው፣ በራሳችን ምርጫ ነው፣ ወይም ደግሞ ከባፕቲዝም በምናገኘው ግሬስ አማካኝነት ነው የሚለን እንጂ ከራሳችን አይደለም። ዊላችን የለማ። ዊል ከሌለ እንዴት አድርገን ነው ዊልና የእግዚአብሔር ምሕረት ነው የምንለው? አንዳንዶቹ በእግዚአብሔር ምሕረት፣ አንዳንዶቹ ደግሞ በራሳቸው ምርጫ አንልም። ምክንያቱም እያንዳንዱ ሁሉም ሰው ነው። ዩኒቨርሳሊቲ ኦፍ ዲፕራቪቲ ነው ያወራን ያለ ነው። በሁሉም ላይ የሰፈነ በመላ ዓለሙ ላይ የነገሰ የኃጢአት ኃይል ነው ያወራን ያለ ነው። ይህ የኃጢአት ኃይል ደግሞ ምርጫችን እንዳንመርጥ እግዚአብሔርን እንዳንመርጥ አድርጎናል። ስለዚህ እግዚአብሔር እንዳንመርጥ ብንደረግም በውስጣችን በመንፈስ ቅዱስ አማካኝነት ኢንፊውዝድ በሚሆነው ግሬስ አማካኝነት ግን እነዚህ ነገሮች ግን እንድናደርግ ጸጋው መጀመሪያ ላይ መምጣት አለበት የሚለው ነው። ስለዚህ እነዚህ እስካሁን ያየናቸው ፍቃድ፣ እምነት፣ ጸሎት ምናምን የሚሉ ናቸው። ከካኖን 9 እስከ ካኖን 25 17 ዲክላራቶሪ የሆኑ ስቴትመንቶች አሉ። ዝም ብሎ ዲክሌር የተደረጉ ስቴትመንቶች። 8ቱ አናቴማ ያላቸው ናቸው፣ ውግዘቶች ናቸው። እነዚህን ከላይ ያስቀመጥናቸው 8 ነጥቦችን አለመቀበል ውግዘት ነው። እነዚህን ግን ከ9 ጀምሮ እስከ 25 የሚያስቀምጣቸው ግን እያንዳንዱ ስራዎቻችን እያንዳንዱ ነገሮቻችን ውስጥ ጸጋ ያስፈልጋል። ለምሳሌ ካኖን 9 ምንድን ነው የሚለን? መልካም ስራ ራሱ የጸጋ ውጤት ነው። በራስ መልካም ስራ መስራት ትችላለህ ነው? ለምንድነው መልካም ስራ መስራት የማትችለው? መልካም ስራ መስራት የማትችለው ስቴት ኦፍ ኔቸር አይፈቅድልህ። ወይኑ ላይ ወይም ደግሞ ግንዱ ላይ አልተተከልክም። መልካም የሆነ ፍሬ ማፍራት የሚችለው ግንዱ ላይ የተተከለ ብቻ ነው እንጂ በራስ ግንዱ ላይ ሳትተከል ፍሬ ማፍራትም ሆነ መልካም ስራ መስራት አይቻልም። ኤፌሶን ምዕራፍ 2 ቁጥር 10 ላይ እንደነገረን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ነው የሚለው። ስለዚህ በክርስቶስ ኢየሱስ አዲስ ልደት መቀበል አለብን። ምን ለማድረግ? መልካም ስራ ለማድረግ። ስለዚህ ያ መልካም ስራ የትኛውም መልካም ስራ ብናደርግ ያ መልካም ስራ ከኛ አይደለም። ይልቁን እግዚአብሔር ያንን ነገር በእኛ ውስጥ ኢኒሼት ማድረግ አለበት፣ ኢኒሼት መደረግ አለበት። ቀጥሎስ ሪጀነሬት የሆነ ሰውስ እስከ መጨረሻ ድረስ ለመጽናትም ጸጋ ነው የሚያስፈልገው። እሺ ዳግም ተወልጃለሁ፣ አዲስ ልደትን ተቀብያለሁ። ከዚህ በኋላ እስኪ እኔ ደግሞ በራሴ ልጽና፣ በራሴ ዊል ልጽና፣ በራሴ እምነት ልጽና፣ በራሴ ስትሬንግዝን ፐርሲቪር ላድርግ የሚል ሰው ካለ ከካኖን 10 ጋር ደግሞ ይጋጫል። ካኖን 10 የሚነግረን እስከ መጨረሻው ድረስ ፐርሲቪር ለማድረግ ራሱ ጊፍት ኦፍ ግሬስ ያስፈልገናል። ይሄ ምናልባት የአውገስቲን የጊፍት ኦፍ ፐርሲቨራንስ የሚለው መጽሐፉ ላይ በደንብ አጠቃላይ እነዚህ 25ቱ
ካኖኖች ከቅዱስ አውገስቲን እና ከሴንት ፕሮስፐረስ የተወሰዱ ናቸው። ስለዚህ የአውገስቲን ጽሁፎች ውስጥ ናቸው እነዚህ ቃል በቃል ያሉት። ጉባኤው ያጸደቃቸው የአውገስቲን ትምህርቶችን ነው። ስለዚህ ጊፍት ኦፍ ፐርሲቪራንስ ራሱ ለመጽናት ራሱ ጸጋ ያስፈልጋል የሚለው ነው። ቀጥሎ እግዚአብሔርን ለመውደድ እግዚአብሔር አስቀድሞ ስለወደደን ነው እንጂ የምንወደው በራሳችን ዊል በራሳችን ፍቃድ ተነስተን እግዚአብሔርን ወደ ነው ከዛ በኋላ እግዚአብሔር መውደዱን በእኛ ውስጥ የሚጨምርበት አይደለም። ስለዚህ ሜሪቶቻችን፣ መልካም ስራዎቻችን፣ ፍቅራችን ለእግዚአብሔር የምናደርገው ፍቅር ለምሳሌ ዳግም ያልተወለደ ወይም ደግሞ ዲፕሬቭድ የሆነ ሰው እግዚአብሔርን መውደድ አይችልም። ለምን? እግዚአብሔርን መውደድ የሚችለው በሮሜ ምዕራፍ 5 ቁጥር 5 ላይ እንደተነገረው በመንፈስ ቅዱስ አማካኝነት በልባቸው ውስጥ ፍቅሩ የፈሰሰላቸው ሰዎች ብቻ ናቸው እግዚአብሔርን ማምለክ የሚችሉት፣ እግዚአብሔርን መውደድ የሚችሉት። መንፈስ ቅዱስ ፍቅሩን ሳያፈስላቸው ልባቸው ላይ ሳያትም ትንሽዬ እግዚአብሔር ወይ ፈቃዴ ምንም ትንሽ ነው እንጂ የደከመው ሙሉ በሙሉ ዲፕሬቭድ ስላልሆነ እግዚአብሔርን እኮ በጥቂቱ ላመስግን፣ እግዚአብሔርን በጥቂቱ ሊውደድ፣ እግዚአብሔርን በጥቂቱ ልከተለው፣ እግዚአብሔርን በጥቂቱ ላስደስተው የለም። አንድም እግዚአብሔርን የምንሰራው ስራዎች ከእግዚአብሔር ጸጋ ውጭ የምንሰራቸው መልካም ነገሮች ሁሉ ምንድን ናቸው? ካኖን 17 ላይ እንደሚነግረን ከግሪድ ወይም ደግሞ ከራስ ወዳድነት የተነሳ ነው። ዳግም ያልተወለደ አዲስ ልደት ያልተቀበለ በጸጋው አማካኝነት እግዚአብሔር በውስጡ ያልሰራ ሰው የሚያደርጋቸው ነገሮች ሁሉ ከግሪድነስ ወይም ደግሞ ከራስ ወዳድነት የተነሳ ብቻ ነው። እሺ ሰኛ ስለ እግዚአብሔር ምንድነው ኮንትሪቢዩት የምናደርገው የሚለውን ካኖን 22 እጅግ አስገራሚ በሆነ ነገር ይነግራል። እኛ ኮንትሪቢዩት ብናደርግ ምንድነው የምናደርገው? ኃጢአተኝነትን፣ አመፀኝነትን፣ አንትሩስፉልነስን፣ ውሸተኝነትን ብቻ ነው ከኛ ውስጥ የሚያወጣው። እነዚህ ነገሮች ብቻ ናቸው። ጸጋው ሳይመጣ በፊት አንድም ካኖን 22 ሚለን ነው ይሄ ካኖን 22 ላይ የሚያወራው አንድም ለእግዚአብሔር የምናቀርበው ወይም ደግሞ የምንሰጠው ነገር በጎ ነገር የለም። ይልቁ ምንድን ነው? ኃጢአትን ነው ኮንትሪቢዩት የምናደርገው፣ ውሸትን ነው ኮንትሪቢዩት የምናደርገው። ሌሎቹ የኃጢአት አይነቶችን ብቻ ነው ልናቀርብ የምንችለው። ስለዚህ ካኖን 22 ላይ ምንም በእኛ ጸጋው ካልመጣ ኮንትሪቢዩት የምናደርገው አንድም ነገር የለም፣ በጎ የሆነ ነገር የለም የሚል ነገር ይነግረናል። ካኖን 13 ላይ ደግሞ ፍሪ ዊላችን ሪስቶር ያደርጓል። ስለዚህ መጀመሪያ ላይ ዊከንድ ሆኗል፣ ደክመዋል፣ ምን ብሏል? በጸጋው ወይም ደግሞ በሳክራመንት በጥምቀት አማካኝነት ሪስቶር ይደረጋል ይለናል። ስለዚህ ሪስቶር መደረግ አለበት። ዊላችን ሁሉ ፈቃዳችን አሜንድ መደረግ አለበት። ካኖን 14 ላይ ደግሞ አንድ ጥሩ ነገር ይነግረናል። እሱም አንድ ጎስቋላ በኃጢአተኝነት ውስጥ ያለው ሰውዬ በራሱ ምንም ሊያደርግ አይችልም። ጀስቲፋይድ ለመሆን ግዴታ እግዚአብሔር ሜርሲ፣ እግዚአብሔር ምሕረት ያስፈልጋል። የእግዚአብሔር ምሕረት ደግሞ እግዚአብሔር እንዲያው በምህረቱ በውስጡ የሚሰራ ዲቫይን ወይም ደግሞ መለኮታዊ ስራ ነው። ስለዚህ እነዚህ ድርጊቶች ሁሉ ስራዎቻችን ቢሆኑ፣ ፍቅራችን ቢሆን፣ ጸሎታችን ቢሆን፣ መልካም ስራዎቻችን፣ የትኛውም ነገር ጸጋው የማይቀድመውን ነገር ጸጋው ሳይቀድም የኮንትሪቢዩት የምናደርገው ነገር የለም። ስለዚህ ካኖኖቹ እነዚህን ይመስላሉ። አጠቃላይ ዝም ብለን ሰመራይዝ አድርገን ደግሞ ሀሳቦች ላይ እንሄዳለን። ስለዚህ እዚህ ላይ የምትጨምረው ነገር ካለ ልትጨምር ትችላለህ ጆ። ግን ካኖኑ እነዚህዎች በቂ ናቸው ብዬ አስባለሁ። የሆነ ነገር ያገኛሉ። አሪፍ ነው። ኦልሞስት እኔም ሬሌቫንት ብዬ ያሰብኳቸውን ክፍሎች ነካክታቸዋል። በጣም ፓወርፉል የሆኑ ክፍሎች አሉ። እዚህ ጋር እያደመኩባቸው ነበረ። እንደውም አንዳንዶቹን ለምሳሌ ካኖን 8 በጣም ፓወርፉል ነው። ካኖን 8፣ ካኖን 13፣ ካኖን 21 ካኖን አሁን እያወራ ያለው ወሳኝ ነው። ካኖን 11 ሊትራሊ ዲስትሮይድ ሆኗል ነው የሚለው። ስንት 8 ነው ያልከኝ? 18ም የሜሪትና የግሬስ ኦርደሩን በደንብ
የሚያስቀምጥ ነው። ትክክል። the grace is not preceded by merit. Recompense is due to the good works if they are performed, but grace to which we have no claim precedes them to enable them to be done. የሚገርመው ነገር እንደውም የሚያስቀምጠው ስምንተኛው ሊትራሊ ፕሪሲድ የሚያደርገው የሆነ ቀድሞ መጥቶ ከዛ አንተ እንድትቀበለው አይደለም። ሲጀመር ኢኔብል ለማድረግ ጭምር ነው። እንዲፈጸሙ ኢኔብል ለማድረግ መገኘት አለባቸው ነው የሚለው እና ለ13 ላይ ደግሞ ትንሽ ለመሄድ 13 ሳይሆን 13 ነው 8 ላይ 8 ላይ ምንድን ነው የሚለን? ኦኬ if anyone maintains that some are able to come to the grace of baptism by mercy, but others through free will, which has been corrupted in all those who have been born after the transgression of the first man. ስለዚህ ምንድን ነው እያለ ያለው ሲያብራራ ማለት ነው በፍሪ ዊላቸው ሊትራሊ ላይክ በቃ ፖይንት ኦፍ ኮንቴንሽኑን ያነሳና ጭቅጭቅ ያለበትን ጉዳይ ማለት ነው ያነሳን። ፍሪ ዊል አይደለም መቼም ጭቅጭቁ ያለው እሱን ያነሳና ከዛ በኋላ ምን ብሎ ነው የሚገልጸው? which has manifestly been corrupted in all those who have been born after the transgression of the first man. ከአዳም በኋላ ባሉት ዘንድ ይሄ ፍሪ ዊል የሚባለው ምን ሆኗል? ኮረፕትድ ሆኗል። በሙሉ ለሙሉ ኮረፕትድ ሆኗል። for he denies that the free will of all men has been weakened through the sin of the first man, or at least hold that it has been affected በውድቀት አማካኝነት በአዳም ውድቀት አማካኝነት እንደደከመ የነጻ ፍቃዳችን ማለት ነው እንደደከመ ዲና እያደረገ ነው ይሄን እየተቃወመ ከሆነ or ደግሞ at least hold that it has been affected in such a way that they have still the ability to seek the mercy of eternal salvation by themselves without the revelation of God. ስለዚህ የሆነ የቀረ እንደው ዊክንድ ሆኗል ማለት ይሄ እንዴት ነው ደክሟል ኦር ደግሞ በኃጢአቱ ምክንያት አፌክትድ ሆኗል ቢሉ እንኳ አፌክትድ የሆነበት ሞድን ሲገልጸው ማለት ነው በጣም ኤክስፕሊሲት ሲያደርገው አፌክት የተደረገበት መንገድ ይሄ ኃጢአቱ የሆነ ያህል ነው እንትን ያደረገው የሆነ ያህል ነው በሽተኛ ያደረገው እንጂ በጭራሽ እንዳይችል አላደረገውም ብሎ የሚያምኑትን ነው እየተቃወመ ያለው ሊትራሊ። ከዚህ በላይ እንዴት ኤክስፕሊሲት መሆን እንደሚቻል አላውቅም። እንግዲህ ማለት the power of will አለ ብለህ ካልክ እሱ ላይክ ሙሉ ለሙሉ ማመን ነው እንግዲህ ማለት ምንም ከኛ ከሂውማን ኔቸራችን ወይ ደግሞ ካለን ፋካልቲ ያልነካው ኃጢአት ያልነካው የሆነ አስፔክት አለ እያልክ ነው። አይ አይደለም ብለህ ደግሞ በተወሰነ መልኩ በሽተኛ አድርጎ ነው ያስቀረው የተወሰነ መንቀሳቀስ ይችላል ብለህ ካልክ ያው ካንን 8 ነው እየተቃወመ ያለው እሱን ሁለቱም ነው እየተቃወመ ያለው or at least hold that it has been affected in such a way that they have still the ability to seek the mercy of God ባጭ። ስለዚህ ምንም እንትን የለም ማለት ነው በራሳቸው የሚለው በደንብ አድርጋችሁ አስገቡ። by themselves ይላል አይደል? ኮንፌሽናችን ላይ ሄዳችሁ ፍሪ ዊል የሚለውን የሉተራኑ ማለት ነው ሄዳችሁ ስትመለከቱ በተደጋጋሚ ኦልሞስት ባሉት አንቀጾች ሁሉ ውስጥ ማለት ይቻላል በራሳቸው አይችሉም፣ በራሳቸው በፍጹም ማድረግ አይችሉም፣ ከራሳቸው ፓወር ማድረግ አይችሉም ምናምን እያለ ነው የሚገልጸው። ስለዚህ እዚህ ጋርም ክፍል ለፊት የሚያስቀምጠው በራሳቸው የሆነ የቀረ ኤቢሊቲ እንዳለ እየተቀበሉ ነው ሲቃወሙ ብሎ ነው እያለ ያለው። ከዛ ደግሞ ካኖን 13 ላይ concerning the restoration of the free will የሚለው ላይ ማለት ነው አሁንም ዳይሬክትሊ ጉዳዩን ነው እየነካ ያለው the freedom of will that was destroyed in the first man can be restored only by the grace of baptism ይላል ማለት ነው። ስለዚህ ምን ያለውን ፍሪደም ነው ባፕቲዝም ወይ ደግሞ በባፕቲዝም በጥምቀት በኩል የሚተላለፈው ጸጋ ሪስቶር የሚያደርገው ምን ያለውን ፍሪደም ነው? ዲስትሮይ የሆነውን ፍሪደም ነው። ከዛ ካነን 18 ደግሞ the grace ማን ነው? ካነን 18 ሳይሆን ካነን 21 concerning the nature and grace የሚለው ማለት ነው። ዝቅ ብሎ መጨረሻ አካባቢ ስለ እምነት ምናምን ነገር ያወራና ስለ ጀስቲፊኬሽን ምናምን ያወራና ከዛ መጨረሻ ላይ that the nature which has been destroyed by Adam might be restored by him ልክ ከካነን 13 ጋር በተመሳሳይ ማለት ነው። ስለዚህ ባጭሩ ምንድነው እያልን ያለነው ምንም መደጋገም ሳያስፈልግ
ሰው ልጅ ማመን አይችልም ብለን ስንል አንደኛ ኔቸሩ ሰብስታንሻሊ ተለውጧል እያልን አይደለም። እሱ ያው ቅድምም ሲያብራራላችሁ ነበር ሻልፌክስ። ሰብስታንሱ ሰውነቱ ሰው ያደረገው ኔቸር አለው አይደለ? እሱ ተቀይሯል፣ ወደ ሌላ ኔቸር ተለውጧል እያልን አይደለም። ይልቁኑ ግን በኃጢአት አማካኝነት በፋካልቲዎቹ ላይ በነፍሱ ላይ ማለት ነው የመጣ ችግር አለ። እንዳይችል ያደረገው የገደበው ነገር አለ። ከዛ አንጻር መንፈስ ቅዱስ ሲመጣና ሲሰራ ኤክስተርናል የሆኑ ነገሮችን ከማቅረብ በዘለለ ኤክስተርናል የሆኑ ነገሮችን ከመስጠት በዘለለ ኢንተርናሊ ያ ኤክስተርናል የቀረበው ነገር እንዲሰራ እንድንቀበለው ኢንተርናሊ መንፈስ ቅዱስ የመለወጥን የመቀየርን ስራ እነዛው ፋካልቲዎች ላይ መስራት አለበት ነው። ስለዚህ ዊላችን በጭራሽ እግዚአብሔርን መምረጥ በማይችልበት መልኩ ኃጢአትን የሚወድ እግዚአብሔርን የሚጠላ እንደሚጠቀም አላውቅም። ያን ነገር እንዲችል ማድረግ አለበት፣ ኢኔብል ማድረግ አለበት። መቅደም ያለበት ጸጋ አለበት። ጸጋው ቀድሞ ነው፣ ከዛ በኋላ እንዲችል አድርጎት ነው ከዛ በኋላ ወደ ማመኑ ምናምን ይመጣው። ከዛ በኋላም ደግሞ ዊላችን ላይ ብቻ ደግሞ ሳይሆን ፍቃድ ማን ነው ኢንተሌክታችንም እንደዛው። ስለዚህ በሁለቱም አስፔክት እግዚአብሔር የጸጋው አሰራር መቀደም አለበት፣ የቀደመ ጸጋ መኖር አለበት። ከዛ የእኛም መፍቀድ የሚመጣው እዛው ላይ ተመስርቶ ነው ማለት ነው። እዛው ላይ ግራውንድ አድርጎ ነው ማለት ነው። ባጭሩ ይሄን ነው በቃ እያልን ያለ ነው። ቢፎር የእግዚአብሔር ጸጋ ማንም እግዚአብሔርን መምረጥ አይችልም። አፍተር የእግዚአብሔር ጸጋ ከመጣና ከሰራበት በኋላ መምረጥ እንዲችል አድርጎ ስለሚሰራ ይመርጣል ነው በቃ ባጭሩ። በጣም ሲምፕል ይመስለኛል። ስለዚህ የሆነ በውድቀት በነበረበት ሰዓት የእግዚአብሔር ጸጋ ከመምጣቱ በፊት ሰው አንድ እግዚአብሔርን ይመርጣል፣ የተወሰኑ ሰዎች ደግሞ እግዚአብሔርን አይመርጡም አይደለም እያልን ያለ ነው። መሀል ላይ የሚመጣ የእግዚአብሔር ጸጋ አለ። እሱ ነው ዲፍረንሽት የሚያደርገው ሬሌቫንት የሆነው ፖይንት ማለት ነው። ወይ ደግሞ ከሚጠፉትና ከሚድኑት መካከል የሉተራኑ ነው እየተናገርኩ ያለሁት። ዲፍረንሽት የሚያደርገው ቀድሞ የሚመጣው ጸጋ ነው። በአጭሩ ክሌም እያደረግን ያለ ነው ወይ ደግሞ ከዚህ ከካኖኖቹ ከኦሬንጅ ካውንስል ማለት ነው የምናገኘው ክሌም ምንድን ነው? በ6ኛው ክፍለ ዘመን ደግሞ በ529 ማለት ነው እኛ ዛሬ ላይ ክሌም እያደረግን ያለነውን አስተምሮ ነው ማለት ነው። ከዚህ አዲሽናል የሆነ የምንጨምረው ነገር ካለ ሻልፌክስ ጨምርና ከዛ እንጨርሰኛም ብዙም አልቆይም። እሺ ሰመሪ ትንሽ እስካሁን ዝም ብዬ ካኖኖች ላይ ብቻ ስለሆነ ስትሬስ ያደረኩት፣ አሁን ደግሞ ምንድን ነው ከኛ ትምህርት ጋር ወይም ደግሞ ከሚባለው አንጻር የሚለው ነገሮች የተወሰኑ ነገሮች ላስቀምጥ። የመጀመሪያው ፖይንት እና ትልቁ ፖይንት ኃጢአት ያመጣውን ውጤት መረዳት። ከነዚህ ሰዎች ወይም ደግሞ ሰሞኑን ሶሻል ሚዲያ ላይ ምናምን የሚሉ ሰዎች ትልቁ ልዩነታችን ኃጢአትን በተመለከተ ነው። ኃጢአትን የምንረዳበት ወይም ደግሞ ኃጢአትን በአውገስቲኒያን ቤተ እምነት ውስጥ ያለን ቤተ እምነቶች ልዩነታችን ኃጢአትን ውጤቱን በደንብ ኮንሲኩዌንሱን ትኩረት ስለምናደርግበት ነው። ስለዚህ ይህም ካኖንም የሚነግረን ነገር ምንድን ነው? በኃጢአት አማካኝነት ፍርድና ኮራፕሽን ወደ ሰዎች ሁሉ መጥቷል። ስለዚህ ሰው በዚህ ስቴት ኦፍ ሲን ውስጥ ነው። ስቴት ኦፍ ሲን ማለትም በአዳም በኩል የመጣበት ኃጢአት ውስጥ ሆኖ እግዚአብሔርን መፈለግ፣ መከተል፣ መውደድ፣ ማመን በናቹራል ፓወሩ አንድም እንኳን የለውም ነው። አንድም እንኳን በደንብ ያዙ። እግዚአብሔር በስቴት ኦፍ ሲን ውስጥ ሆነን እግዚአብሔርን ለመውደድ፣ ለመከተል፣ ለማወቅ ሆነ እርሱን ለማምለክ አንድም ከናቹራል ፓወራችን ኢማኔት የሚሆን የሚፈልቅ የሚወጣ ነገር አንድም የለም። ይሄ በደንብ መታየዝ አለበት። እነዛ ደግሞ ምንድነው የሚሉት? ኖ በናቹራል ፓወራችን የሆነ ኃጢአት ያመጣው መጀመሪያም እናንተ እንደምትሉት አጠቃላይ ፋካልቶቻችንን ስላልጎዳ እና በጥቂቱ ነው ታማሚ ያደረገው። ስለዚህ ታማሚ ደግሞ ከተደረገ እኛ ራሳችን ጸጋው ሳይመጣ በፊት አንቀሳቃሹ ጸጋ፣ ሪቫይቭ የሚያደርገው ጸጋ፣ ሪጀነሬቲንግ የሆነ ጸጋ ሳይመጣ በፊት እኛ ራሳችን ዊላችን ሙቭ ልናደርግ እንችላለን ነው። ኖ ዊል በምንም መንገድ ሙቭ አይደረግም ከጸጋ ውጭ። እዚህም ላይ ካኖን 4 ላይ ካኖን 6 ላይ እንዳየ ነው
ዊል ሙቭ ለመደረግ ግሬስ መምጣት አለበት። ስለዚህ በስቴት ኦፍ ሲን ውስጥ ሆነን ኃጢአቱ ባመጣው ውጤትና ኃጢአት ባመጣው ፍርድ አማካኝነት ለስፒሪቹዋል ማተር ወይም ደግሞ ለመንፈሳዊ ነገር አንድም ስንል አንድም ነው። ምንም በቃ ኤክሰፕሽን የለው። እያንዳንዱ በስቴት ኦፍ ሲን ውስጥ ያሉ አጠቃላይ የሰው ልጆች ሁሉ ፋካልቲዎቻችን ሁሉ ምንም ማድረግ አይችልም ነው እያልን ያለው። ስለዚህ ይህንም በደንብ መረዳት ከእነሱ ጋር ያለን የኃጢአት ልዩነት ነው። ልዩነታችን እነሱ በኦሪጂናል ሲን ምናምኑም ኃጢአትም ያመጣውን ውጤቱን በጣም ደካማ የሆነ መረዳት ነው ያለው። ምንም ይህንን መረዳት አይችሉም ማለት ነው። ስለዚህ ናቹራል ፓወር ሰውየው በራሱ ኃይል የሆነ መንገድ መሄድ ይችላል ማለት ነው። ምክንያቱም የሆነ ነገሩን ብቻ ነው የነካው፣ የተነካ ነው እንጂ ተጎድቶ ሙሉ ኮራፕትድ የሆነበት አይደለም። ስለዚህ ኮራፕትድም ነው። ዲስትሮይድ የሚለው ኖርማለኛ እንጠቀምም ተርሙ ራሱ እውነት ለመናገር ዲስትሮይድ የሚለው ግን የዶዶ ሪስቶርድ ማለት ዲስትሮይድ የሚለው ከሪስቶሬሽንም ጋር አቻላቻ ስላቀረበ በቃ ሞቷል ማለት ነው። ሌላ ነገር የለው። ሞቷል የሚለው ነው እንጂ ሰውየው ዊል የሚባለው ነገር ከፋካልቲው ጠፍቶ ከሰው ወደ ሌላ እንስሳ ወይም ደግሞ ወደ ሌላ አውሬ ተቀይሯል ያልን አይደለም። ግን እግዚአብሔርን መፈለግ የሚችልበትን ዊልም ሆነ ሌላ ነገር የለው። አንደኛ ፖይንት ነው በደንብ እንድትይዙ የምንፈልገው። ሁለተኛ ኃጢአት እንደዛ ከሆነ ሁለተኛ ጸጋ፣ ተቃራኒው ደግሞ ጸጋ። ያለ ጸጋ አንዳችም ነገር ማድረግ አንችልም። ይላችሁ በስቴት ኦፍ ሲን ውስጥ ሆነን አንድም ነገር ለእግዚአብሔር የሆነውን ነገር ማድረግ እንደማንችል ሁሉ ያለ ጸጋ ምንም ነገር ማድረግ አንችልም። በጸጋ ግን ሁሉን ነገር ማድረግ እንችላለን። እዚህ ጋር ተመልከቱ። ጸጋ ሲመጣ ምንድን ነው የሆነው? ጸጋ ሲመጣ ዊላችን ሙቭ ሆነ፣ እምነታችን በውስጣችን ተፈጠረ። በተሰጠን ዊል አማካኝነት ተከተልነው፣ አመንነው፣ ኮንቨርት ሆንን፣ ሪፔንት አደረግን፣ ወደድነው፣ ፐርሲቪር አደረግነው። እነዚህ ሁሉ የሚመጡት ከመቼ በኋላ ነው? ከጸጋ በኋላ ነው። ከጸጋ በኋላ ነው። አሁን ቀጥሎ ደግሞ የሚመጣው ነገር እኛም ጸጋውን እናምናለን፣ ጸጋው አሲስት ያደርገናል፣ ያለ ጸጋ አሲስታንስ ምንም ነገር አናመጣም። እንደ ሰሚ ፕላጂያን እና ፕላጂየስ ይላሉ። ፕላጂየስም ይህንን ይላል። ቀጥሎ ሶስተኛ ፖይንታችን ላይ ትኩረት አድርጎ ምንድን ነው የጸጋ እርዳታ? በፕላጊየስ አሁን እነዚህ ሰዎችም ያሉት በሰሚ ፕላጂያኒዝም ፖይንቱ እግዚአብሔር ኤክስተርናል የሆነውን ግሬስ ነው የሚያቀርበው። ኤክስተርናል ግሬስ ማለትም የወንጌል ስብከትን፣ የክርስቶስ ኢንካርኔሽን። ምክንያቱም ክርስቶስ ባይመጣ አሁን እነዚህ ሰዎች ደጋግሞ ሲያነሱ ምንድን ነው የሚሉት? ክርስቶስ ባይመጣ፣ ክርስቶስ ባይሰቀልልኝ እኔ እንዴት አድርጌ እድናለሁ? ወንጌሉ ባይሰበክ እኔ እንዴት አድርጌ እድናለሁ ይላሉ። ኦፍኮርስ ፕላጊየስ ሲል የነበረውን ፖይንት ነው የሚሉት። እሱ አይደለም እኛ እያልን ያለ ነው። ኤክስተርናል ግሬስ አይደለም ያወራን ያለ ነው። ይልቁን በመንፈስ ቅዱስ አማካኝነት በውስጣችን ኢንፊውዝድ የሆነ ሪጀነሬቲንግ ግሬስ ነው ያወራን ያለ ነው። በውስጣችን የሚሰራ ኢንተሌክታችንን ኤንላይትን የሚያደርግ እንግዲህ ተርሞችን ተረዱኝ። እንግዲህ እኔ አማርኛ ከሆነ ሌላ እንዳላሳስታችሁ። ኢንተሌክት የመረዳት አቅማችንን የሚያበራ ዊላችንን የሚያንቀሳቀስ በውስጣችን መሆን አለበት። ከውጭ ሆኖ አይደለም የሚያንቀሳቅሰው። ውስጣችን መንፈስ ቅዱስ አክቲቬት የሚያደርገው ነገር። አሁን አያችሁ ደጋግመን በዚህ በካኖን ውስጥ ለምሳሌ ካኖን 4፣ ካኖን 5፣ ካኖን 6፣ ካኖን 7፣ ካኖን 8 ሶስቱ ውስጥ የምናገኛቸው ነገር ኢንፊውዥን፣ ኢሉሚኔሽን፣ ወርክ ኦፍ ሆሊ ስፒሪት፣ ኢንስፓይሬሽን የሚሉ ተርሞች እነዚህ ነገሮችን ነው ያልን ያለ ነው እንጂ ከውጭ ክርስቶስ ባይሞት እኔ በወጣ ተራራ በወርድ ምናምን እኔ አልድንም ምናምን የምትሉት አይደለም። እሱን አይደለም ያልን ያለ ነው እኛ። እሱ ኦፍኮርስ እሱ ምንድነው ኦብጀክቲቭ ነው፣ አቬይለብል ተደርጓል። ግሬሲያ ወይም ደግሞ ይሄ ኦግዚሌሪያ ግራሺያ አቬይለብል ሆኗል። ግን አሁን ያልን ያለ ነው ከኦግዚሌሪያ ግራሺያ ወይም ደግሞ ሰፖርት ከሚያደርገን እኛን ኤድ ከሚያደርገን አሲስት ከሚያደርገንም በበለጠ
በሱፐርናቹራል የሆነ ግሬስ በውስጣችን የሚሰራ እና አጠቃላይ የምንላቸው እምነታችንን፣ ፍቃዳችን፣ ስሜቶቻችን ሁሉ ነገር አስፈላጊ የሆኑ ነገሮችን አክቲቬት የሚያደርግ በውስጣችን ኢንፊውዝድ የሚደረግ ግሬስ ነው ያወራን ያለ ነው። ስለዚህ እኔም በጸጋ አምናለሁ የሚል ሰው ከመጣ መጀመሪያ ላይ መጠየቅ ያለባችሁ ምን አይነት ጸጋ? ውጫዊ የሆነውን ጸጋ ወይስ በውስጣችን የሚሰራ? በውስጣችን ካለ ደግሞ ቅድመ ተከትሎ መሄድ መጀመሪያ ከእኛ ኢንፊውዝድ ከሆኑ ግሬስ በፊት ከራሳችን ፍቃድ፣ ከራሳችን እምነት፣ ከራሳችን ብርታት ወደ እግዚአብሔር መምጣት እንችላለን? አዎ ከተባለ ትምህርታቸው ስለሆነ አሁን ነው ማለት ያለባቸው። ነገር ግን አይ ካሉ የእኛን አርጊመንት ነው የሚቀበሉት። ምክንያቱም እኛ እነዚህ ነገሮችን ሳናደርግ በፊት መጀመሪያውን በውስጣችን የሚሰራ ጸጋ ፈቃዳችንን ማደስ፣ ኢንተሌክታችንን ኢንላይተን ማድረግ እና ፌዙንም ጭምር እምነቱን ጭምር በእኛ ውስጥ መፍጠር ያለበት ጸጋው ነው ያልነው። ስለዚህ እስካሁን ሶስት ፖይንቶችን ያወራ ያለሁት የኃጢአትን ጥልቀት ስፍራው ወይም ደግሞ ኤክስቴንቱን በደንብ ማየት፣ ሁለተኛ የጸጋውን ኃይል ማየት። የጸጋው ኃይል ከመጀመሪያ ጀምሮ እምነትን በውስጣችን ፍሮም ዘ ቬሪ ዲዛይር ኦፍ ዘ ፌዝን ከፈጠረበት ጀምሮ እስከ ፐርሲቪራንስ ነገሮችን ሁሉ የሚያደርገው ከእርሱ የተነሳ ነው። ጸጋ የሌለበት የትኛውም ነገር ዋጋ የለው። ሶስተኛ ምን አይነት ጸጋ ነው ያወራን ያለ ነው? የምናወራ ጸጋ እጅግ ሱፐርናቹራል የሆነ በውስጣችን በመንፈስ ቅዱስ አማካኝነት የሚሰራ ጸጋ ነው ያወራናል። ስለዚህ እነዚህ ሶስቱ ፖይንቶች አሁን የምናወራቸውን ካኖኖችን በትክክል መረዳት እንችላለን። አራተኛ ምናልባት ቅድምም አስቀምጫለሁ፣ ቶታል ዲፕራይቪቲ ስንል ምንድን ነው? በዚህ ካኖን ውስጥ ያለ ነገር ያለው ምንድን ነው? ቶታሊ ዲፕሬቭድ ማለት የሆነ ነገር ቶታሊ ጠፍቷል ማለት አይደለም። ይልቁን ቶታሊቲ ኦፍ ዘ ሆል፣ ቶታሊቲ ማለት ዘ ሆል ማለት ነው። የእኛ አይደንቲቲ አንዳች ኤሌመንት ሰውን የሚያደርግ ኤሌመንት አልቀረም። ሁሉም ኮራፕት ሆኗል። ሁሉም ለእግዚአብሔር የሚመች አይነት ስቴት ውስጥ አይገኝም። እያንዳንዱ ጸጋ ደግሞ ሲመጣ እያንዳንዱን አሜንድ ማድረግ አለበት። እያንዳንዱን መጠገን አለበት። እያንዳንዱን ህይወት መስጠት አለበት። ለእያንዳንዱ አብርሆት መስጠት አለበት። ስለዚህ ሲመጣ ለስጋዬም ለነፍሴም ለነፍሴ ፋካልቲዎች ደግሞ እነሱን እንድረዳ የጥበብ መንፈስ፣ የማስተዋል መንፈስ፣ የእውቀት መንፈስ፣ እነዚህ እያንዳንዱ ለእያንዳንዱ ነገሮች የሚሰጡ ናቸው። ለምን? እያንዳንዱ ዲፕሬቭድ ስለሆኑ። አንዱ ጠፍቷል አይደለም፣ አሁንም በደንብ ያዙ። ግን እያንዳንዱ ኮራፕት ሆኗል። እያንዳንዱ ዲፕሬቭድ ከሆነ ደግሞ ለእያንዳንዱ ጸጋው ህይወትን መስጠት አክቲቬት መደረግ አለበት። አክቲቬት ስታደርጉ ለምሳሌ አሁን እኔ ጋ የፒሲ ኪቦርዶች አሉ። እነዚህ ኪቦርዶች ካልሰሩ ለእያንዳንዱ ነው አክቲቬት የማደርገው። አክቲቬት ኪዎቹ ወይም ደግሞ ሌላ ኪን ነው መቀየርለት። ስለዚህ እግዚአብሔርን በጸጋው አማካኝነት ኮራፕትድ የሆነውን ያስቀረው ነገር የለም። ሁሉንም በግሬሱ አማካኝነት ምናምን አድርጓል። ስለዚህ ቶታል ዲፕራቪቲ በሌላ መንገድ አድርጎ እኛ ሰውን ከሰው ባህሪ ወጥቶ ሳታን ሆኗል ወይም ደግሞ ሌላ ሆኗል አይነት አይደለም ያልን ያለ ነው። ግን የቀረ በውስጣችን የቀረ አንዲት ቅንጣት እግዚአብሔርን የምትፈልግና ከእግዚአብሔር ጋር ጠበኛ ያልሆነች ነገር የለንም ያልነው። ሁሉም ከእግዚአብሔር ጋር ተጣልቷል። እጄም ተጣልቷል፣ ልቤም ተጣልቷል፣ ኩላሊቴም ተጣልቷል፣ አእምሮዬም ተጣልቷል። አንድም የቀረ የእግዚአብሔርን ፈቃድ እንዳያደርግ ተደርጎ ነው ዲፕሬቭድ የሆነው ስቴት ኦፍ ሲን ውስጥ የገባው በዚህ መንገድ ነው። ከዚህ ደግሞ የሚወጣው ሁሌ ጸጋው ሪጀነሬቲንግ የሆነ ግሬስ አስፈላጊ ነው ማለት። ስለዚህ እነዚህ አራት ፖይንቶቹ ምናልባት እነዚህ ነገሮችን ከተረዳችሁ ካኖኑንም ካነበባችሁ የሰሞኑን የጸጋ ላይ የተነሱ ትምህርቶችን በተወሰነ መልኩ ትረዳላችሁ ብዬ አስባለሁ። ጆ ጥያቄ እንቀበል። እሺ አሪፍ።
እውነት ለመናገር እኔ የምጨምረው ነገር አይኖረኝም፣ ግን ዲፍረንሱን እንድታውቁ ምናልባት አታኮች ምናምን ሲመጡ ነበርና ስፔሲፊክሊ አሁን ዛሬ እኛ እያወራን ያለ ነው ቶታል ዲፕራቪቲው ላይ ነው። እናም የቆምነው ደግሞ የካውንስል ኦፍ ኦሬንጅ ላይ ነው እና ምን አይነት ሚስ አንደርስታንዲንግ አለ? ቶታሊ ዲፕራይቭድ የሆነው ሰው የቀደመ ጸጋ ይፈልጋል። ስለዚህም ደግሞ ስፔሲፊክሊ ሪጀነሬሽን የሚለው ተርም አሁን ለምሳሌ ሪጀነሬሽን ፕሪሲድስ ፌዝ ይባላል አይደል? እና ሪጀነሬሽን ፕሪሲድስ ፌዝ የሚለው አገላለጽ በጣም መብራራት አለበት ብዬ አስባለሁ። እና ሪጀነሬሽን በሚለው ተርም አሁን ሪፎርምዱ ጋር እና አሁን እኔ ሉተራን ነኝ፣ ሸልፈኛው ሪፎርምድ ነው፣ ፕሬስቢቴሪያን ነው፣ እኔ ሉተራን ነኝ። ነገር ግን አሁን ምንድን ነው ሁለታችን የምንስማማበት ነጥብ ምንድን ነው? ከአክት ኦፍ ዊል ወይ ደግሞ ከእምነት በፊት አንደኛ ሙሉ ለሙሉ የሆነ ውድቀት እንቀበላለን ሁለታችንም። ስለዚህም የቀደመ ጸጋ ግዴታ መኖር አለበት ብለን እናስባለን ሁለታችን። ይሄ የሁለታችን ብቻ ጉዳይ ሳይሆን ወይ ደግሞ የሉተራኑና የፕሬስቢቴሪያኑ ብቻ ጉዳይ ሳይሆን ያጠቃላይ የፕሮቴስታንቱ ጉዳይ ነው። ሁሉም ፕሮቴስታንት ክላሲካል ኤንድ ሂስቶሪካል ፕሮቴስታንት የሚቀበሉት ነው። ፕሮቴስታንት ብዬ ስል አሁን ላይ ወንጌላውያን ብዬ ምላቸውን የሚጠቀልል አይደለም፣ አሁን በዚህ ስትሪክት ሴንስ ማለት ነው። ምክንያቱም ቶታል ዲፕራቪቲን አሁን ላይ ያሉ ኢቫንጀሊካልስ ተብሎ የሚጠሩት አብያተ ክርስቲያናት ይቀበላሉ የሚለው ላይ እርግጠኛ አይደለሁም። እሱን ምናልባት ማነው ቃል የሚያውቅ ከሆነ እሱ የተሻለ ከኛ ይነግረናል እሱ። ነገር ግን ሂስቶሪካሊ ሄደን ፕሮቴስታንት ትራዲሽኑን ከተመለከትን ሪፎርሜሽኑን ማለት ነው፣ ከዛ የወጡ ሜጀር የሚባሉ ትራዲሽኖች በአጠቃላይ እነዚህን ይቀበላሉ፣ ያምናሉ። ስለዚህ ሰው በሁለንተናው ወድቋል። ስለዚህ በሁለንተናው መጠገን አለበት። የእግዚአብሔርን ሀሳብ፣ ፍቃድ፣ ፍላጎት እንዲያውቅ፣ እንዲረዳ፣ እንዲያምን ማለት ነው። ያን ነገር እንዲችል መጠገን አለበት ይላሉ። ስለዚህ የቀደመ ጸጋ ግዴታ ነው፣ የቀደመ ጸጋ አስፈላጊ ነው ብለው ያምናሉ። ነገር ግን ይህን የቀደመ ጸጋ ለምሳሌ ሪፎርምዱ ይሄ እንዴት ነው ከመቅደሙ በዘለለ ይሄ የቀደመ ጸጋ ግዴታ አንደኛ ለኤሌክቶቹ የሚሰጥ ነው፣ እግዚአብሔር አስቀድሞ ለመረጣቸው የሚሰጥ ነው። እሱ ሌላ ኢሹ ነው፣ ምንም ከዚህ ጋር የሚገናኝ ጉዳይ አይደለም። ቶታል ዲፕራቪቲን አምናችሁ ማነው ለሁሉም ነው ወይስ ለተወሰኑት የሚሰጠው የሚለውን እንዳሳመናችሁ መሆን ትችላላችሁ። ምክንያቱም ሉተራኑ ደግሞ ይሄ የቀደመ ጸጋ ለሁሉም የሚሰጥ ነው ብሎ ስለሚያምን፣ ስለዚህ ዲፍረንት ቶፒክ ነው ማለት ነው። የቶታል ዲፕራቪቲን ቶፒክ እና ያኛውን ቶፒክ በጭራሽ አንድ እንዳታደርጉት፣ እሱን ችግር እያየው ስለነበረ ማለት ነው። ሁለተኛ ደግሞ ስለዚህ ልዩነቱ ምኑ ጋር ነው? እኛ ግዴታ ምንድነው ይሄ ድህነትን የሚያመጣ አይደለም ብለን እንላለን። ያ የቀደመ ጸጋ ሪፎርምዱ ጋር ደግሞ ይሄ እንዴት ነው ግዴታ ብዬ ስል ይሄ ኔሰሰርሊ ድህነትን የሚያመጣ ነው ብለው ይላሉ። ኔሰሰርሊ ድህነትን የሚያመጣ ነው ብለው ሲሉ አስገድዷቸው ሳይፈልጉ ፍቃዳቸውን ጠምዝዞ ምናምን እያሉ አይደለም በጭራሽ። ያው ሪፎርምድ ፕሬስቢቴሪያን እዚህ ጋር ወንድማችን አለ፣ እሱም ሊነግረን ይችላል። ጠምዝዞ ምናምን አይደለም፣ በፍቃዳቸው ውስጥ ነው የሚሰራው ያንን ነገር። ስለዚህ ሰርቴሊ መዳናቸው እውነት የሆኑ ይወጣል ማለት ነው። የሚሰጠውም ለሚሊዮን ለኤሌክቶች ስለሆነ፣ ስለዚህ እዚህ ጋር ዲስቲንክሽን አለ። እኛ ጋር ደግሞ አይ ዲና የማድረግ ያ ጸጋ መጥቶ በነፍሳችን ላይ ሰርቶ ቀድሞ የሚመጣው ጸጋ ማለት ነው ሰርቶ ምን ብሎ ኤቭሪቲንግ ካከናወነ በኋላ ዲና የማድረግ ኤቢሊቲ እነዛ ሰዎች አላቸው ብለን እንላለን። ስለዚህ እዚች ጋር ነው ዲስቲንክሽኑ የሚመጣው ማለት ነው። ይሄ ዲስቲንክሽን ግን ቀድሞ ያለውን እምነታችንን አንድ መሆኑን አያጠፋም። እሱ ላይ አንድ እንሆናለን ማለት ነው። ቀድሞ የመጣ ጸጋ መኖር አለበት። ምክንያቱም ውድቀቱ ሁለንተናዊ ስለሆነ ከጸጋው ሳይመጣ እና በሁለንተናው ማነው በሁለንተናችን ላይ ለውጥ ሳያመጣ ሜጀር በሚባሉት ፋካልቲዎቻችን ላይ ማለት ነው በኢንተሌክታችንና በዊላችን ላይ ብርሃንን ሳያበራና መስራት ያለበትን ነገር ሳይሰራ በጭራሽ እኛ በራሳችን አቅም፣ በራሳችን ብርታት፣ በራሳችን እግዚአብሔርን መምረጥ መፈለግ እንችላለን ብለን አናምንም ማለት ነው። ስለዚህ ይሄ ዲስቲንክሽኑ ነው፣ አስፈላጊ ነጥብ ነው። ሌላኛው ነጥብ ደግሞ ይሄ የቀደመ ጸጋ መጥቶ የሚሰራው ስራና ጀስቲፊኬሽን የተለያዩ ጉዳዮች ናቸው። ይህም ደግሞ በፕሮቴስታንቱ ቴዎሎጂ ውስጥ በአጠቃላይ የሚታመን ነው፣ ወይ ደግሞ በፕሮቴስታንቱ ማነው ክላሲካል ፕሮቴስታንቲዝም ውስጥ ሙሉ ለሙሉ የሚታመን አቋም ነው። ጀስቲፊኬሽን እና ቀድሞ መምጣት ያለበት ጸጋ የሚሰሩት ስራዎች የተለያዩ ስራዎች ናቸው። ቀድሞ መምጣት ያለበት ጸጋ ምንም ስለማንችል ቀድሞ በጨለማው ስለነበርን አቅም ስለሌለን ለማመንም እግዚአብሔርን ለማወቅም ሲጀምር እግዚአብሔርን ለማወቅ አቅም ስለሌለን ብቻ ሳይሆን አጌነስት እግዚአብሔር የምንሄድ ስለነበርን ማለት ነው። እግዚአብሔርን የምንጠላ ነበርን፣ እግዚአብሔርን የማንፈልግ ነበርን፣ ብርሃንን ሲጀምር የምንጠላ አይነት ሰዎች ነበርን። ስለዚህ ይሄ ምንድነው ኔጌሽን ብቻ ሳይሆን በፖዚቲቭ ሳይድ በቃ ኔጌቲቭን ነገር ብቻ የምንፈልግ አይነት ሰዎች ነበርን፣ ወይ ደግሞ ዲፕራቪቲቭ እዛ ድረስ ነው። ስለዚህ ይሄ ደግሞ ሁለንተናዊ ነው። ስለዚህ ቀድሞ መምጣት ያለበት ጸጋና ኢንተርናል የሆነው ለውጥ የሚያስፈልገው ለዚህ ነው ማለት ነው።
ነገር ግን አሁን ይሄንን ምን አይነት ችግር አለ? ትናንትና ሸልፈኛው ስታብራራው ነበር። ይሄንን ቀድሞ መምጣት ያለበት ጸጋ የሚሰራውን ስራ እና ጀስቲፋይድ ስንሆን የምናገኘውን ህይወት የምናገኘውን ጽድቅ የማምታታት ነገር አለ። ሁለቱ ነገሮች የተለያዩ ካቴጎሪካል የተለያዩ ጉዳዮች ናቸው። ሪጀነሬሽኑ መጥቶ ወይ ደግሞ ሪጀነሬሽን በሉት እኛ ፕሪቬንት ግሬስ ብለን እንጠራዋለን። አንዳንዴ ሪጀነሬሽንን ብለን እንጠራው እንችላለን። ችግር የለውም። ሪጀነሬሽን የሚለው ተርም አንድ ወጥ የሆነ ዴፊኒሽን ብቻ የለውም። አትሊስት በእኛ ቴዎሎጂ ውስጥ በሉተራኑ ቴዎሎጂ ውስጥ አንድ ብቻ የሆነ ዴፊኒሽን የለውም። ብሮድ የሆነ ዴፊኒሽን አለው፣ ስትሪክት የሆነ ዴፊኒሽን አለው ምናምን ነገር። ስለዚህ ቀድሞ መምጣት ያለበት ጸጋ አለ። እሱን ጸጋ ሪጀነሬሽን ተብሎ ሊጠራ ይችላል። ብዙ ጊዜ ፕሪቬንት ግሬስ ነው ተብሎ የሚጠራው። እሱ ጸጋ መጥቶ የሚሰራው ያን አካል ያን የማይችለውን አካል የሞተውን አካል ወይ ደግሞ መፍቀድ የማይችለውን ያልበራለትን ወይ ደግሞ ኢቭን የእግዚአብሔር ቃል ሲሰበክ ወንጌል ሲሰበክ እንደ ሞኝነት የሚቆጥረውን አካል ኢንተሌክቹዋሊ ወይ ደግሞ ኢንተርናሊ ያበራለታል፣ ያሳየዋል፣ ይገልጥለታል ማለት ነው። ኢሉሚኔት ያደርግለታል። ከዛ በኋላ ግን የእምነት ይመጣል። እምነት ሳይኖር መቼም ጀስቲፊኬሽን ሊኖር አይችልም። ጀስቲፊኬሽን እምነት ላይ ነው ግራውንድ የሚያደርገው። በጀስቲፊኬሽን የሚገኘው ጽድቅ ደግሞ እሱ ራሱ አንድ ህይወት ተብሎ ተገልጿል። ወይ ደግሞ ከእግዚአብሔር ጋር አንድ የምንሆንበት የእግዚአብሔርን ጽድቅ የምናገኝበት የእግዚአብሔር ልጆች የምንባልበት ኢቭን ያ አንድ ህይወት ተብሎ ተገልጿል። እሱን ህይወት ተብሎ የተገለጸውንና ከዛ ደግሞ በጀስቲፊኬሽን የምናገኘውን ኢሉሚኔሽኑን ምኑን ካቴጎሪካሊ ኮላፕስ በማድረግ ይሄ እንዴት ነው? ምን አይነት አርጊመንት ሊመጣ ይችላል? ሪጀነሬሽን ኦር ደግሞ ፕሪቬንት ግሬሱ ፕሬሲድስ ፌዝ ብላችሁ ስላላችሁ እንደዛ ከሆነ እኮ ኦልሬዲ በቃ ሰውየው እኮ ማመን ሳይጠበቅበት ዳነ እኮ በቃ ማመን ሳይጠበቅበት ጀስቲፋይድ ሆነ እኮ ማመን ሳይጠበቅበት በቃ ሁሉ ነገር ከሆነ ታዲያ ለምንድን ነው ጀስቲፊኬሽን ደግሞ የምታመጡት? ያን ነገር ይነሳልና ሁለቱ የተለያዩ ናቸው። ጀስቲፊኬሽኑ እምነታችን ላይ ግራውንድ የሚያደርግ ነው። እምነቱ ራሱ ያው በእግዚአብሔር የሚሰጥ ነው። እንግዲህ እንዳነበብ ነው ማለት ነው። ካውንስሉ ላይ እምነቱ በእግዚአብሔር የሚሰጥ ነው። እምነቱን ደግሞ ከመምነቱ በፊት ደግሞ እምነትን ሲሰጥ እንዴት አድርጎ ነው የሚሰጠው? መጀመሪያ ፋካልቲያችንን ኢንኤብል አድርጓቸው ነው የሚሰጠው ማለት ነው። ማለት አስችሏቸው ነው የሚሰጠን ማለት ነው። ስለዚህ ያ የማስቻሉ ጸጋና ከእምነት በኋላ ያለው ጀስቲፊኬሽን ወይ ደግሞ እምነት ላይ ግራውንድ የሚያደርገው ሎጂካሊ እምነት ላይ ግራውንድ የሚያደርገው ጀስቲፊኬሽን ካቴጎሪካሊ ሁለት የተለያዩ ፖይንቶች ናቸው፣ ሁለት የተለያዩ ነገሮች ናቸው። ስለዚህ በጭራሽ ሬዲዩስ አታርጓቸው ማለት ነው እነሱን ነጥቦች። ይሄ ህይወት ተብሎ ሊጠራ ይችላል። አሁን ከጀስቲፊኬሽን በፊት ከእምነቱ በፊት ያለውን የመንፈስ ቅዱስ ስራ የማብራቱን ስራ ኢሉሚኔሽኑን ህይወት ተብሎ ሊገለጽ ይችላል። አሴም ታይም ደግሞ እምነቱ ላይ ግራውንድ ባደረገ የሚመጣው ጀስቲፊኬሽንም ህይወት ተብሎ ሊገለጽ ይችላል። ነገር ግን የተለያዩ ነገሮች ናቸው ቴክኒክሊ። ይህንን በደንብ መረዳት ያስፈልጋል። እና መጨረሻ ላይ ማስቀመጥ የፈለግኩት ነጥብ ይሄን ነው። በተረፈ ብዙም አንቆይም። አይ ቲንክ 1 ሰዓት ተኩል ምናምን ነገር ሄደናል። ያሰብኩት እንዴት ነው 1-2 ጥያቄ ብቻ ለመቀበል ነው። ሸልፈኝ ምን ታስባል? ይቻላል፣ ችግር የለውም። 1-2 ጥያቄ ነው የምንወስደው እና ጎረቤቶቻችን ምናምን ቢሆኑና በደንብ እዚህ ላይ ጥያቄ ካኖኑ ላይ እና የሆነ ነገር ቢያቀርቡ ጥሩ ነው። ያ እኔ የሚያሰብኩት እንዴት ነው በጣም ሰፍቶ ወደ ሌላ ሰሞኑን ወዳለው ጭቅጭቅ ሙሉ ለሙሉ እንዳንሄድ ስፔሲፊክሊ የገባ ነው ካነኑ ላይ ስለሆነ ወይ ደግሞ ካውንስሉ ላይ ስለሆነ ካውንስሉ ላይ ከተነሱት ወይ ደግሞ ከተቀመጡት ካነኖች ውስጥ ካንሳ ናቸው ማለት ነው። እዛ ላይ ስፔሲፊክሊ እዛ ላይ ግራውንድ አድርጎ በእርግጥም እኛ ዛሬ ላይ ክሌም እያደረግን ያለነውን ነገር ካውንስሉ የዛሬ 1500 ምናምን ዓመት በፊት ማለት ነው ክሌም አያደርገውም ወይ አያስረግጠውም ወይ ምን ታስባላችሁ የሚለው ላይ ስትሪክትሊ ዝች ላይ ብቻ በቆመ መልኩ ጥያቄ እንድታደርጉ ነው እንድትጠይቁ ነው የምንፈልገው። እና ከ2 ሰው በላይ አልወስድም። እና ድል ቤቲ እንግዲህ አንቺ ነሽ እንትን የምታደርጊው አላውቅም የምታስገቢው ምናምን ነገር አለሽ አይደለ ቤቲ? አለው ጆዬ። እሺ በጣም አሁን በተወራው ብቻ ላይ አንገብጋቢ ጥያቄ ያለን ካላችሁ 1 ቁጥር ጻፉና ከዛ ወደ ላይ እስከዛ ግን ምናልባት ቃሌ በጣም ረጅም ሰዓት ዝም ስላለ የሆነ ነገር በለን እስቲ ወንድሜ። አስወራ ውስጥ ዝም አለ እኮ ያለ ባህሪው ዝም ብለን እንጂ ይቅር በለን እንግዲህ። ኧረ በጣም አሪፍ ይቅር በለን። እየተከታተልኳችሁ ነበር ግሩፕ ላይ የለጠፍከውንም እያየሁኝ ነበር መከተል የነበረው ካነኖቹን እና ተባረኩ በጣም ቅድም ስታነሳ ነበረ ጆ ምናልባት ኢቫንጀሊካል ሰርክል ላይ ያለውን ነገር ከዚህ ካነን ጋር ምን ያህል ይራረቃል እሱን ነበር እያሰብኩ የነበረው ስታወራ እና ያው አንዳንዶች ከዚህ ከእንትኑ ከእናንተ
ከሉትራንም ደግሞ ፎርምዱን ካምፕ ወጣ ሲባል ያለው ሲምፕሊ አርሜኒያኒዝም ነው። እሱ አርሜኒያኒዝምን ማነው በትክክል ፕሬዘንት እያደረገ ያለው እሱ ሌላ ጉዳይ ነው እያለ ግን መታወቅ ያለበትን ነገር አሁን አስቀምጣችሁታል ብዬ አስባለሁ። ሁላችንም በተመሳሳይ እንትን እናደርገዋለን ማለት አይደለም፣ ኢንተርፕሬት እናደርገዋለን ማለት አይደለም። በተለይ ከዚህ ከግሬስ ኤንድ ዊል አንጻር ያለውን ነገር አፍተር ኦል ግን ሰው በክርስቶስ አምኖ ለመዳን ከፕሪቪኒየንት ግሬስ በፊት የሆነ ጸጋ የሆነ ፍሪ ዊል የሚባል ነገር አለ የሚለው ነገር የሚያስኬድ ነው ወይም ደግሞ እሱ ላይ የሚከራከር ይኖራል የወንጌል አማኝ መካከል የሚለውን ነገር ግን ትንሽ እንትን ማድረግ አለብን ብዬ አስባለሁ። አርሜኒያኒዝሙም ላይ ኦልሬዲ ከዚህ ሌላ ምን አይነት ትራዲሽን እንዳለ አላውቅም፣ ግን አርሜኒያኒዝሙም ላይ ቶታል ዲፕሪቪቲን የሚያስቀምጡበት መንገድ አለ። በተለይ ፓርሻል ዲፕሪቪቲ ተብሎ ሲወራ እሰማለሁ። እሱ ነገር ብዙ ያስኬዳል ብዬ አላስብም። ትላንትም እያነሳ ነው ነበረ ሊዱ ጋር እና ክላሲካል አርሜኒያኒዝሙም ቶታል ዲፕሪቪቲን ያምናል። እንደውም እነ ሮጀር ዊልሰን በአርሜኒያን ቴዎሎጂ በሚለው መጽሐፉ ላይም ይሄን አስቀምጧል። ቶታል ዲፕሪቪቲን አፈርም ያደርጉታል እንጂ ከዛ በተረፈ ግን እግዚአብሔርን መምረጥ የሚችልበት በጎ ነገር አለው የሚለውን ነገር ኢንተርቴን አያደርጉትም የሚል ነገር ያስቀምጣል ሮጀር ዊልሰን ማለት ነው። አንድ ሰው አለ ስሙ ሁለተኛ እንትን ስሙ አያዘኝ ሮበርት ፒሲሪሊ ነገር ሮበርት ፒሲሪሊ የተባለ ሰው አለ እና ግሬስ ፌዝ ፍሪ ዊል የሚል መጽሐፍ አለው። የቪውስ ኦፍ ሳልቬሽን በካልቪኒዝም እና በአርሜኒያኒዝም ኮንትራስት እያደረገ የሚያሳይበት እና እዛ ላይም ሲያስቀምጥ ይህንን ያነሳል። ቶታል ዲፕሪቪቲን አርሜኒያኖች እንዴት እንደሚያምኑት ያስቀምጣል እና ስለዚህ ከኦሪጂናል ሲን አንጻር ያለውን ነገር ያስቀምጣል። ከዛ በኋላ ስለዚህ ሰው በምንም አይነት ሁኔታ እግዚአብሔርን ለመምረጥ ፍሪ አይደለም ብሎ ያስቀምጣል። እግዚአብሔርን ለመምረጥ ሰው ፍሪ አይደለም። ስለዚህ ይሄ ደግሞ ከምንድን ነው? ከመንፈስ ቅዱስ ሱፐርናቹራል ከሆነው ስራው ውጪ በሆነ መልኩ ሰው እግዚአብሔርን ለመምረጥ ወይም ደግሞ ለድነቱ ትክክለኛው መንገድ ለመምረጥ ፍሪ አይደለም ብሎ ያስቀምጣል። ልክ እንደ ሮጀር ዊልሰን ማለት ነው፣ ሮበርት ፒሲሪሊ እና ያንን ያስቀምጣል። ሰው ለራሱ ከተተወ በምንም መልኩ የማዳንን ጸጋ ማግኘት አይችልም። ስለዚህም ደግሞ አንድ ሰው ምን ማድረግ አለበት? መጀመሪያ ያንን ፕሪቪኒየንት ግሬስ መቀበል አለበት። አስቀድሞ ያንን ግሬስ መቀበል አለበት፣ ወይም ደግሞ ያንን ዲቫይን ኤነብልመንት መቀበል መቻል አለበት። ስለዚህ ይሄ ኦብጀክቲቭ ነው። ኦፍኮርስ በቃሉ በኩል የሚመጣ ኦብጀክቲቭ የሆነ ግሬስ ነው ብሎ ያስቀምጠዋል። ስለዚህ ያ ኦብጀክቲቭ ግሬስ ነው ሰውን ክርስቶስን እንዲመርጥ የሚያደርገው ወይም ደግሞ ያንን ወንጌል እንዲቀበል የሚያደርገው። ከዛ ግሬስ በኋላ ነው ፍሪሊ ሰውየው ይቀበለዋል ወይስ ደግሞ ሬዚስት ያደርገዋል የሚለው ነገር የሚመጣው ከዛ ግሬስ በኋላ ነው እንጂ አስቀድሞ ሰው ለመዳኑ ከፕሪቪኒየንት ግሬስ በፊት ከጥፋት ወይም ደግሞ ከዚህ ከቶታል ዲፕሪቪቲ የተረፈና እግዚአብሔርን ሊመርጥ የሚችልበት ነገር አይደለም ብለው ያምናሉ ብለው ያስቀምጠዋል። ኮምፔሪን ኮንትራስት ሲደረግ የሆነ እንትን ያልሆነ ቦታ ላይ ትክክል ያልሆነ ቦታ ላይ ኮንትራስቱ እንዳይቀመጥ ያስፈልጋል ማለት ነው። እሱ ምንድነው? ልክ የሆነ ፔላጊያን ኦፕቲሚዝም እንዳይኖር ይላል ሮበርት ሲያስቀምጠው። የሆነ ፔላጊያን ኦፕቲሚዝም እንዳይኖር ሰው ኢንሄረንት ካፓሲቲ አለው የእግዚአብሔርን ነገር ለመምረጥ የሚል ፔላጊያን የሆነ ኦፕቲሚዝም እንዳለው እንዳይታሰብ አርሜኒያኒዝሙን ብለው ያስቀምጠዋል። ስለዚህ እንደ ወንጌል አማኝ በአብዛኛው ይሄኛውን የሚቀበል ስለሆነ ከሁለቱ ትራዲሽን ሲወጣ ይሄኛውን የሚቀበል ስለሆነ የራቀ ነገር ወይም ደግሞ እንደው በቃ ከዚህ በቃ ሰው ከራሴ የሚለው እግዚአብሔርን ለመምረጥ አስችሎኛል የሚለው ነገር ይኖረዋል የሚለውን ነገር እናደርገዋለን ብዬ አላስብም። ኢንተርቴን እናደርገዋለን ብዬ አላስብም። ዛሬም ቸርች ላይ ሳወራበት የነበረው እሱ ነበር። ሳወራበት የነበረው አንዱ ነገር ይሄ ነበርና በዚህ መንገድ ነው እንትን የምናደርገው
በዚህ መንገድ ነው የምናየው። አርሚኒያኒዝሙ ላይ እንትን ማደርግ ስትረስ ማደርግ እንደመሆኔ እኔም ይሄን ነው መሆን ያለበት ብዬ አስባለሁ። ምን ያህል አሁን ካነበባችሁት ካንን ይርቃል ይሄስ? ምን ትላላችሁ በዚህኛው ጉዳይ ላይስ? ምናልባት ትንሽ እንደ ጥያቄ ላድርገውና ማለት ነው እንደዚህ ብሎ የሚያምነው ኢቫንጀሊካል ሰርክል ከዚህ ካህን ጋር የሚኖረው ግንኙነት ምን ይመስላል የሚለውን ነገር ደግሞ ትንሽ እንትን አድርጉት። ሌላ ብቻ ነው እያቆረጠ ያለ ተቋርጧል። ኧረ አይቆራረጥም ጆታው። ያንተ ብቻ እኮ ነው፣ ያንተ ኔትወርክ ነው ችግሩ እንጂ ኩልል ብለው ቀዝቀዝ ባለ መንገድ ነው ያወራው። ይሰማ ነበር ሳይቆራረጥ። ቃል ይሰማል? ኧረ እኔ ይሰማኛል። ሌሎቹም የኔ ድምፅ ተሰምቷል። አሁን ነው እንትን ያለው። እሺ አይሰማህም? ጆል ተሰማህ? ከኔ ነው ማለት ነው። እሺ አሁን መጥቷል። አይ ካንተ ነበረ እንትን እያደረኩኝ ነው። እኔማ ዛሬ ጸሎት ተደርጎበት ነው። ሸልፈኛው የምትለው ነገር አለ። እኔ የሆነ ነገር ልበል ብዙም እሺ የሆነ ነገር በልና አይ ቲንክ ጥያቄ እንቀበል። የቃለ አይ ቲንክ እንደ ጥያቄ ነገር ነው ያቀረበውና ዝም ብለህ እንትን በልና አይ ቲንክ አዲስ ሰው ስለገባ ለሱ እንሰጠዋለን። እሺ ምንድነው እውነት ለመናገር በካኖን ኦፍ ዶርትም በተረጎም ላይም ደግሞ ካየው ቶታል ዲፕራቪቲ እና ፐርሲቨራንስ ላይ ቶታል ዲፕራቪቲ ላይ ምንም ሙግት አላቀረቡም። ፐርሲቨራንስ ላይ ነው በተወሰነ መልኩ ዳውት ውስጥ የገቡትና ሌሎቹን ደግሞ ቶታሊ ሪጀክት ያደረጉት። ስለዚህ እኔ አሁን በሚወራ ቶታል ዲፕራቪቲ ላይ አርሜኒያን ልዩነት ያለው አይመስለኝም። ግን ምናልባት አላቅም የፔንቴኮስታል ቴዎሎጂ ውስጥ ከአርሜኒያንም ወጣ ያለ ነገር ሳይኖር አይቀርም ብዬ አስባለሁ። ማለት ንባቡ የለኝም፣ ግን ብዙዎቹ ከሚሉት አንጻር ሰሞኑም ደግሞ አንድነን ስባልም ስለነበረ ምናልባት የነሱ ከአርሜኒያንም የፔንቴኮስታል ቴዎሎጂው ዶዶ የዌስሊያን አርሜኒያን ቴዎሎጂ ፔንቴኮስታል ላይ በዚህ ጉዳይ ላይ በተወሰነ መልኩ ተጽዕኖ እንዳመጣ ባምንም፣ ግን አሁን ያለው ነገር ሞር ቶታል ዲፕራቪቲ ሙሉ በሙሉ የሚቃወም ማለት ይመስለኛል በፔንቴኮስታል ውስጥ ያለው። ስለዚህ አንተ ኖርማሊ ከዛ ከመጀመሪያም ከነበረው የአርሜኒያን የሮጀር ኦልሰን ምንም ጥያቄ የለውም። ሮጀር ኦልሰን እዛ ላይ ጽሁፎችንም አንብቤ ያለው እሱ እንደዚያ ቶታል ዲፕራቪቲን ይቀበላል። ስለዚህ እኔ ከአርሜኒያንም በተለየ መንገድ የፔንቴኮስታልን ቴዎሎጂ ነው ዳውት ማድረገው ቶታል ዲፕራቪቲ ላይ እንጂ አርሜኒያን ችግር የለውም ቶታል ዲፕራቪቲ ላይ። እኔም እስከማውቀው ድረስ የኔ እውነት ለመናገር ባለኝ ጥናት ወስሊያን አርሜኒያን የሚባሉት ናቸው ኤክስፕሊሲትሊ ቶታል ዲፕራቪቲ እንደሚቀበሉ ማቀው እና በሱ ትራዲሽን በአርሜኒያን ዘንድ እንዳለ አውቃለሁኝ። ፔንቴኮስታል ሲባል ግን ያው ሰፊ ስለሆነ ትራዲሽኑ አሁን አንድ ወጥ የሆነ አንድ ትራዲሽን ስላልሆነ ሁሉም አሁን በዚህ ሰዓት በተለይ በቃ በጣም ብዙ እንትኖች ስላሉት ማለት ቃለ ሕይወቱንም ፔንቴኮስታል ልትችላለህ፣ መሰረተ ክርስቶስንም ኦር መካነ ኢየሱስ ራሱ በሆነ ሴንስ ፔንቴኮስታል ልትል ትችላለህ። በሆነ ሴንስ ማለት ሂስቶሪካሊ ላይክ ስትሪክትሊ በትራዲሽናቸው እንሂድ ካላልክ በስተቀር ይሄ ስትሪክት በሆነ ካቴጎራይዜሽን ለምሳሌ ሙሉ ወንጌል ብለን ብንል ማለት ነው የትኛውን ነው የምትቀበለው የሚለው ላይ አይ ቲንክ መጠናት አለበት ብዬ አስባለሁ። እኔ አላቅም ልክ ወስሊያን አርሜኒያኖቹ አይነት አቋም ነው ያላት ወይስ ከዛ የዘለለ ነገር አለ የሚለውን እርግጠኛ አይደለሁም እና እሱን እስኪ ምናልባት ቼክ ማድረግ አለብኝ። እስኪ ሰሞኑን እንማራለን እንግዲህ ፔንቴኮስታል ቴዎሎጂ ላይ በደንብ እውቀት ያላችሁ ሰዎች እዚህ ጉዳይ ላይ ብታወሩ ጥሩ ነው።
ግን ምንድነው ትንሽ ፖለቲክስም ከዛም ያለፈ አንዳንዶቹማ ኖርማሊ ከዚህ በፊት ከሉተራን ጋር የነበረውን ፋክሽን ሞር ለማስፋት አንዳንድ ምናምን ሲያደርጉ አይነት ነገሮችን ያየው ነበር እና ከዛ ያለፈ ግን ቴዎሎጂያችሁን እንደዚህ ነው አንድ ነን ምናልባት አንድ ነንም ስባልም ስለነበረ እኔ አሁን አንድ አይሆኑም ብዬ ከማስብባቸው አንዱ ፔንቴኮስታልም ቢያንስ ከፕሪቪነንት ግሬስ የራቁ አይመስለኝም። ፕሪቪነንት ግሬስ ደግሞ ምናልባት በአውግስቲኒያን እሳቤ ውስጥ ያለ ስለሆነ ወደ ኢስተር ነው አያዘነብልም። አሁን ለአርጊውመንት እንደዚህ ይላሉ እንጂ ወደዛ ሜዳነትም ነገር የለውም። ያው እሱን እንግዲህ ሰሞኑን እንማራለን። ወንድማችን ኤልያስ እንኳን በደህና መጣ። እንኳን ደህና ቆያችሁኝ። ድምፅ ይሰማል? ሼፉ እንዴት አለ? እግዚአብሔር ይመስገን ደህና ነኝ። ያው ይሰማል። ሌላ ኤላ ከመቀጠል በፊት አንዲት ሪማርክ ብቻ ላስቀምጥ። ያ ፔንቴኮስታል ትራዲሽኑ ላይ ይሄኛውን ነገር እንትን እዚህ ሚስል ፕሬዘንት ሲደረግ አይቻለሁ። ከኦርቶዶክሱ ጋር እንደሚስማማ አይነት ነገር ሲነሳ አይቻለሁ። አት ሴም ታይም ሄድበታለሁ እያለ ነው የሸዋን ባይዘው የተዋወቁት አንድ አለመሆኑን ግን በደንብ የሚያሳዩ ሰዎች ነበሩ። አንደኛ የሙሉ ወንጌልን የእምነት አቋም ወጥቶ ሲነበብ ነበር። ሁለተኛ እነ ሳሚ ፔንቴኮስታሊዝሙን በደንብ ፕሬዘንት እያደረጉት ነበር። ትላንት ወዲያ ነገር መሰለኝ ትላንትና በደንብ ፕሬዘንት እያደረጉት ነበር። አሁን ከነ ሮጀር ዊልሰን ካነሱት አንጻር እየተነሳም እየተቃኘ ነበረ። እንደዚሁም ደግሞ አንድ ጋይ ዳፊልድን የምታውቁት ከሆነ ጋይ ፕራይስ ዳፊልድ በደንብ ፔንቴኮስታል ቴዎሎጂውን በደንብ አስቀምጦታል እና ተመሳሳይ ኢሹ የሚነሳው ማለት ነው። ስቲል ክላሲካል ፔንቴኮስታሊዝሙ ከተያያዘ እና ከና አሴምብሊ ኦፍ ጋድ ተነስተን ትሬስ ካደረግን ስቲል የምናገኘው ይሄንን ነው ብዬ አስባለሁ። አሁን ያነሳ ነው የአርሚኒያኒዝሙን ላይን ነው ተከትለው የሚሄዱት እና ጋይ ዳፊልድም እሱን ነው የሚያደርጉት። ግን እንዳልከው በደንብ የኛ ምን ይመስላል የሚለውን ነገር በደንብ ፔንቴኮስታሊዝም ላይ ይዘው የሚሄዱ ሰዎች በደንብ ያሳዩናል ብዬ አስባለሁ። እስካሁን የሰማሁት እሱን ነው። እዚህ አንዳንድ ሰዎች ያሉትን ነገር ያው እንደነሱ አቋም ወስደነዋል። እኔማ የተቆረጠን አንድ ምን እንደተነበበ አላውቅም፣ ግን አኬ ለሙሉ ወንጌል እናጨበጭባለን አንድ ምናምን እያለ ስለነበር አላውቅም ምን እንደተነበበ ዶክመንቱን ስላላየውኝ እንዴት እንደሆነ አላውቅም። ከሱ አንጻር ምናልባት ከዛ የበለጠ ግን እንደ ሳሚ በደንብ ሞሮ ቴዎሎጂም ውስጥም የቴዎሎጂ ስኩልም ውስጥም ስላለው በደንብ ቢያስተምሩ በተወሰነ መልኩ ለመረዳትም ይጠቅመናል። የእነሱን በደንብ እየሰማው ነበረ። ከዚህ በኋላ ምን እንሰማለን ብዬ አስባለሁ። ኤኒዌይ ተባረኩ። ቴንኪው ሌላ በጣም ኤርታማል ስለገባ ኧረ ትህትና እንዲህ አይነት ትህትና ደግሞ እንዴት ያለ ትህትና ነው እባክህ። እሺ ላም ጥያቄ አለ? ጥያቄ ያዘል የበለጠ እንድታብራሩበት ነው። ድምፄ ይሰማላ? አዎ ባይሰማም እንደምንም አድርገን እንሰማዋለን፣ የማታ ድምፅ ስለሆነ። እሺ አይ ኤርፎን ስለሆነ ወይ እሱ እንድነቅለው ብዬ ነው ካልተሰማ። ይሰማል። መልካም እሺ። ስለዚህ እኔ በዚህ በካነን 18 ላይ የሚያነሳው ሀሳብ አለ። የተወሰነም ቅድም ለማንሳት እንደሞከርከው ከሰው አኳያ ካየ ነው ከሰው ሊገኝ የሚችለው ኃጢአቱና ዋሾ መሆናችን ውሸታማ መሆናችን እንጂ ከዛ ውጪ ከሰው ምንም የሚጠበቅ ነገር የለም። ተመሳሳይ በዛው መልክ 22ም ላይ እንደዛ አይነት ሀሳብን ይናገራል። ልንሄድ የምንችለው ወይም ደግሞ ውስጣችን የእግዚአብሔር የመጀመሪያው ግሬስ ከመምጣቱ በፊት እኛ የምናደርገው ምንም አይነት ነገር አለ ካልን እንደ ዕዳ ወይም እንደ ክፍያ ነው እንጂ ምንም አይነት ምግባራችን ከጸጋው በፊት አይቀድምም የሚል አገላለጾች አሉ በሁለቱ ካኖኖች ላይ እና
እንደዛ ከሆነ ሰሞኑን በሚነሱም ጉዳዮች ላይ እንደ አንድ ጥያቄ ሆኖ የሚቀርቡት ምንድን ነው? ሰዎች ለምሳሌ ብዙ ጊዜ አሁንም ያው አስቂኝ ነው ይሄንን ስም ማንሳት። ሊዲያ ከዚህ እግዚአብሔር ልቧን ከፈተላት ከማለቱ በፊት ከእሷ በኩል ፈቃደኝነቷ አለ ተብሎ ለመነሳት እንደ አንድ መልካም ነገር እግዚአብሔርን የምታመልክ ናት የሚል ነበርና ሌሎችም በመጽሐፍ ቅዱስ አሉ እንደ መልካም ስራ ካየናቸው በተለይ በይሁዲ ውስጥ ያሉት እግዚአብሔርን ይፈሩ ነበር፣ ያመልኩ ነበር የሚል እንትኖች አሉ። እንዲህ አይነት ንባባቶች አሉ። እንዲሁም ደግሞ በኦሪትም ዘመን ስለዚህ ሜቢ ካኖን 22 ላይ ልክ እንዴት ነው በምድረ በዳ ውስጥ እንዳለ ጠብታ ይሄ ከህይወት ምንጭ ከሆነው ከእግዚአብሔር የሚመጣላቸውን አይነት ነገር ተስፋ አለውና መልካም ምግባር ብለን ልንጠራቸው የምንችላቸው ነገሮች አሉ። እነሱንም ኃጢአትና ውሸት ናቸው ወይ እንላቸዋለን ወይ ነው በካኖን 18 መሰረት። ምክንያቱም ከሰው ዘንድ ካየነው ሁሉም ነገሩ ኃጢአትና ውሸት ነው ብለን ካለን ማለት ነው። ጥያቄ ትንሽ ግልጽ ሆኖ ግልጽ ነው። በጣም ግልጽ ነው። አረ በጣም ግልጽ ነው። እሺ ልሄድበት እንግዲህ መጀመሪያ ላይ ምንድን ነው ማየት ያለብን? ያወራን ያለ ነው ሁለት እውቀቶችን እናወራ። መጀመሪያ ሪቪሌሽን መሰረት ያደረገ ናውሌጅ ወይም ደግሞ ስፒሪቹዋል ናውሌጅ ለደህንነት አስፈላጊ የሆኑ እውቀቶች፣ ሁለተኛ ደግሞ ናቹራል በናቹራል ሎው ላይ የተመሰረተ ናቹራል ናውሌጅ የምንላቸው ነገሮች አሉ። ለምሳሌ በናቹራል ናውሌጅ የምንላቸው ሰው መልካም ሊያደርግ በተወሰነ መልኩ እግዚአብሔር የገለጣቸው ነገሮች አሉ። እግዚአብሔር በናቹራል ናውሌጅ መታወቅ ይችላል። ምክንያቱም በናቹራል ናውሌጅ ራሱን የገለጠባቸው የእውቀት ደረጃዎች አሉ። ለምሳሌ ኤግዚስተንስ ኦፍ ጋድን ሪቪሌሽናል እውቀትን አያስፈልገንም። ማለትም ኤግዚስተንስ ኦፍ ጋድን ለማወቅ ሪቪሌሽናል የሆነ የመንፈስ ቅዱስና የመጽሐፍ ቅዱስ ልዩ የሆነ እውቀት አያስፈልገውም። ኢሉሚኔትድ የሆነ እውቀት አያስፈልግም። በሮሜ ምዕራፍ 1 ቁጥር 19 እስከ 21 ላይ በተቀመጠው በግልጽ ከፍጥረታት ግልጽ ሆኖ ይታያል ይላል። ስለዚህ የኤግዚስተንስ ኦፍ ጋድን በተመለከተ እንደዚህ አይነት እውቀቶችን ከናቹራል ናውሌጅ እናገኛለን። በተጨማሪ ደግሞ በዚህ በሮሜ ምዕራፍ 2 ቁጥር 15 ላይ ደግሞ ካየን እግዚአብሔር በውስጣችን ኢምፕላንት ያደረጋቸው መልካም የሆኑ ነገሮች አሉ። ለምሳሌ ሰውን አለመግደል፣ ሌሎቹ ወይም ደግሞ ጉድዊል ከናቹራል ናውሌጅ ኤማኔት የሚሆኑ ጉድዊሎች አሉ። ስለነዚህ አይነት አይደለም ያወራን ያለን። እሱን ሰው ማድረግ ይችላል ወይ? ኦፍኮርስ ማድረግ ይችላል። ሰው ለምሳሌ የተራበውን ቢያይ ሊያበላ ይችላል? ሊያበላ ይችላል። ግን ሊያበላ የሚችለው ከናቹራል ናውሌጅ በውስጡ ኢምፕላንት ከተደረገ እኔት ናውሌጁ ተነስቶ ነው ማድረግ የሚችለው። ነገር ግን አጠቃላይ ይሄ ካኖን የሚያወራው ምንድን ነው ከተባለ ከሳልቬሽን ጋር የተገናኘ እውቀትን በተመለከተ ነው። ስለዚህ በዚህ ጸጋ ግዴታ የሚያስፈልግበት አብሶሉትሊ የጸጋ ኔሴሲቲ የሚያስፈልግበት ስቴት ነው ያወራን ያለ ነው። በዚህ ስቴት ውስጥ ግን የትኛውም ነገር የምናደርጋቸው ነገሮች ለድነት የምናደርግ ለምሳሌ አንድ ጠብታ ውሃ ለመዳን ብዬ ግሬስ ሳይመጣ በፊት የማደርገው ነገር እንደ ዕዳ ነው እንጂ ወይም ደግሞ ስራ እንደጀመርኩኝ ኤክሳይትድ ሆኜ ደህንነትን እያደረግኩኝ እግዚአብሔር ያዘዘኝ ነገር እያደረግኩኝ እንደሆነ አይደለም እግዚአብሔርም ሪካውንት የሚያደርገው። ስለዚህ እኔ የጠብታ ውሃ መስጠት የምችለው ካኖን 17 ይናገራል። ካኖን 17 እንደሚለው እኔ ያን ነገር የማደርገው ከግሪድ የተነሳ ነው። ሰልፊሽ የሆነ ማንነት ስላለኝ ከዛ አንጻር ነው ያደረኩት። ለመጽደቅ ራሴን ከፍ ለማድረግ ልግስናዬን ለማሳየት
አይነት ነው እያደረኩ ያለሁት እንጂ ከእምነት የሚነሳ እውነተኛ መታዘዝ ነው። አንድ ጠብታ ውሃ መስጠት በእግዚአብሔር ዘንድ ሪዋርድ አለው፣ በእግዚአብሔር ዘንድ ፍሬ ነው ብዬ በዛ ደረጃ መውሰድ አልችልም። ለምን? ግሬስ ስላልመጣ። ስለዚህ ያወራ ያለው እሱ እንደዚህ አይነት ግብራትን ነው፣ እንደዚህ አይነት ስራዎችን ነው። እነዚህ አይነት ስራዎች ደግሞ ዕዳዎች ናቸው። በሮሜ ምዕራፍ 14 ቁጥር 21 ላይ እንዳስቀመጠው ከእምነት ያልሆነ ነገር እብል ነው፣ ወይም ደግሞ ከእምነት የማይነሳ ነገር በጎ አይደለም፣ የእግዚአብሔር አይደለም። ዋና እምነት መነሻ ስለሆነ ይህ ሰውዬ ግን አላመነም። ይህ ሰውዬ ግሬሱ አልቀደምም፣ አልመጣም፣ ህይወት ውስጥ አልሰራም። ስለዚህ እሱ ከሆነ ሄዶ ኮንትሪቢዩት የሚያደርገው ስህተቱን፣ ውሸቱን፣ ኃጢአቱን ነው ኮንትሪቢዩት ያደርግ ያለው፣ ዕዳውን ነው፣ ግብዝነቱን ነው ያደርግ ያለው። ቀጥሎ ደግሞ የጠየቀው የብሉይ ኪዳን ሰዎች ነው ያልከው። እኛ እኮ የጸጋ ትምህርት ጀምሯል ብለን የምናነሳው በብሉይ ኪዳንም የጸጋ ትምህርት አለን ብለን ነው ምንነሳው። በክላሲካል ፕሮቴስታንት ውስጥ ጸጋው የጀመረው የሆነ በአዲስ ኪዳን ነው እያለ አንልም። በብሉይ ኪዳንም ጸጋው አለ ብለን እናምናለን። ስለዚህ እሱ ኖሆ ለምሳሌ መልካም ነበረ። ኦፍኮርስ መቼ ነው መልካም የሆነው? ጸጋው መጥቶ ኖሆን ካደረገ በኋላ። አብርሃም መልካም ነበረ? ኦፍኮርስ። ግን አብርሃም መልካም የሆነው ከዘፍጥረት 12 ከተጠራ በኋላ ነው እንጂ ከአራን ላይ በነበረ ህይወቱ ሳይሆን ከተጠራበት ጀምሮ ከቤት እና ከዘመዶች ውጣ፣ እባርካለሁ፣ የአሕዛብ ሁሉ አባት አደርግሃለሁ ተብሎ ከተጠራና ስቴት ኦፍ ግሬስ ውስጥ ከገባ በኋላ ያለውን አይነት አይደለም። ስለዚህ የብሉይ ኪዳንም ሰዎችም መልካምም ከተባሉ ስቴት ኦፍ ግሬስ ውስጥ ጸጋው ከመጣና ከእግዚአብሔር ጋር በዚህ በስቴት ኦፍ ግሬስ አማካኝነት ዩኒየን ማድረግ ከጀመሩ ጀምሮ ያለውን ነው ማለት ነው። ስለዚህ እሱ ነገር ከዚህ አንጻር ነው መታየት ያለበት ነው። ሌላ የረሳሁት ነገር ነበር እንዴ? ጥያቄ? አይ አብዛኛው ሊዲያ የሊዲያን እና የሊዲያን እንዳላችሁ እግዚአብሔርን ታመልካለች የሚለው አይሁዳዊት ናት። ስለዚህ በምኩራብ የምታደርገውን ስራ ነው የሚነግረን። ግን መሲሁ ከተገለጠ በኋላና ሐዋርያቶቹ የመሲሁን ሞትና ትንሣኤውን መስበክ ከጀመሩ በኋላ ግን አይሁዳውያን ወደዚህ እውነታ ካልመጡ ከስቴት ኦፍ ግሬስ ውጭ ናቸው። ያህዌንም እውነተኛውን ያህዌ ቢያመልኩ ግን ይህ ዲስፐንሴሽን ከገባ በኋላ ማለትም የመሲሁ ሞቱ ትንሣኤው ከመጣ ጀምሮና ተሰብኮ ያንን ሰው እስካልተቀበለ ድረስ በስቴት ኦፍ ግሬስ ውስጥ ሊገባ አይችልም። ምክንያቱም የዲስፐንሴሽን ለውጥ ስላለ ከኦልድ ዲስፐንሴሽን ወደ ኒው ዲስፐንሴሽን የተቀየረ ስለሆነ በዚህ ውስጥ እግዚአብሔርን ታመልካለች የሚለው ያንን ዲስፐንሴሽን እና የአይሁዳዊን ለማሳየት ነው እንጂ ዲፕሬቭድ አልነበረችም። ኦፍኮርስ ዲፕሬቭድ ነበረች። ከዛ በኋላ ደግሞ ሲነገር የነበረው ፍቃዷን አስቀድማለች የሚል ነገር ነው። እዛ ላይ ምናልባት ጽሑፍም ጽፍበታለሁ፣ ግን ዮሐንስ አፈወርቅ ያለው ኮምፔር ያደረግ ያለው ሁለት ነገርን ነው። አንደኛ የእግዚአብሔርን ጸጋ ነው፣ ልብ መክፈት ነው። ሁለተኛ ደግሞ የሊዲያ አቴንዳንስ እዛ ቦታ አቴንድ ማድረጓን ነው ኮምፔር ያደረገ ያለው። ስለዚህ ሁለት ኮምፔር የተደረጉ ያሉት የሊዲያ ዊሊንግ እና የጌታ ልብ መክፈትን ሳይሆን ይልቁን የሊዲያ በስፍራ መገኘትና የጌታ ልቧን መክፈት ነው። ከዚህ በበለጠ ዮሐንስ አፈወርቅ ይህንን እንደማይል ደግሞ እርግጠኛ የምንሆነው ራሱ እምነትን ኢምፕላንት በኃጢአተኞች ውስጥ እግዚአብሔር ነው እምነትን ኢምፕላንት የሚያደርገው ይላል። ዊሉንም ጭምር ኢምፕላንት ያደርጋል ይላል። ስለዚህ እምነትንና ዊልን ኢምፕላንት የሚያደርግ ከሆነ ከራሷ ናቹራል ፓወር ተነስታ ፈቅዳ ከዛ በኋላ ጌታ ልቧን ከፈተ የሚል አርጊመንት ብዙም የሚያስኬድ አይነት አይደለም። ይሄ ነው ያለ። ቴንክ ዩ ሸርፌ። ግን እንዳላረዝመው ምናልባት ከካህን 25 ላይ
ሰዎች እግዚአብሔርን የሚወዱ ከሆነ አስቀድሞ በእግዚአብሔር መወደዳቸውን ነው ይላልና ያንን የእግዚአብሔር አስቀድሞ መወደድን ፕሪቪሌጅ ግሬስ ብለን ወይም ደግሞ ሪጀነሬሽናል ግሬስ ብለን ልንጠራው እንችላለን። አሁን እዚህ ጋር ቅድም ጆ እንዳለው ያንን ስቴት ካስቀመጥን አንዳንዶቹ ከፕሪቪሌንት ግሬስ ነው ይላሉ፣ ሉተራንም ጨምሮ ኦገስቲናን ውስጥ ያሉት አብዛኞቹ እንደዛ ነገር ይላሉ። እኛው ግን ሞር ወደ ሪጀኔሬቲንግ ግሬስ ስለምንወስደው አስቀድመው የዶሮ ግን ፖይንቱ የማያጣላ ነገር ሰው እግዚአብሔርን ለመውደድ አስቀድመው መወደድ አለበት። ፕሪቪሌንትን ብትል ቀጥሎ ደግሞ ኤፌክቹዋል ኮሊንግ፣ ኤፌክቹዋሊ ኮልድ ከሆነ በኋላ የሚመጣ ፍቅርም እኛ እሱን ነው ይዞ እንደ ሪፎርምድ ኤፌክቹዋል ኮሊንግ ከሁሉም በፊት መምጣት አለበት። ከዛ በኋላ ግን ፍቅሩም ጨምሮ ማለት ነው። ስለዚህ አስቀድሞ እግዚአብሔር ስለወደደን እንወደዋለን። ስለዚህ በየትኛውም ያስኬዳል። እሱ ምንም የሚያጣላ ነገር ያለ አይመስለኝም። እሺ፣ አመሰግናለሁ። ጸጋ ይብዛለን። ሻልፊክስ ለአንተ ጥያቄ ያለ ከታች ነው። ካነን 25ን ከእናንተ ከሪፎርምዱ አንጻር እንዴት ታዩታላችሁ የሚል ጥያቄ ነው አንዱ። ሁለተኛው ደግሞ ኦሬንጅ ጉባኤን አንቀበልም ለሚሉ ምን አይነት መልስ ነው መስጠት ያለብን ይላል። እሺ፣ አይ የአንቀጽ 25ቱን ምን ከሪፎርምድ ጋር ምንም ምናልባት ቢያወራ ጥሩ ነው። ማለት ይቃረናል ነው ወይስ ምንድን ነው? እግዚአብሔር አስቀድሞ ስለወደደ ነው የምንወደው። ስለዚህ ምን ከሪፎርምድ ጋር ብን ለሪፎርምድ የሚለጠጥ አይነት ትምህርት ነው እንጂ ምንም ከሪፎርምድ ጋር ጠበኛ የሆነ እይታ አይደለም። ምናልባት ግን ሀሳቡን ብሰማ ችግር የለው መመለስ እችላለሁ። ኦሬንጅ አንቀበልም የሚሉ ሰዎች ምንድን ነው ፖይንቱ? ኦሬንጅን አንቀበልም ለሚሉ ሰዎች እንግዲህ አሁን የአውገስቲን ትምህርት አንቀበልም የሚሉ የፕላጊየስ ከሆኑ በኤፌሶን ጉባኤም የተወገዘ ነው። በቃ እነዚህ ቀድሞም የተባሉ ነገሮች የተወገዙ ናቸው። ስለዚህ ምናልባት ከ450 በፊት ባለው ነው እንጂ ከ450 በኋላ ባለው አልቀበል የሚሉ ሰዎች ከ450 በፊት የነበረው ራሱ አውገስቲንን ተቀበሉት። የ529ን ትታችሁ ከ430 በፊት የነበረውን አውገስቲን ተቀበሉት። ካልተቀበላችሁ ግን አባቶችን ለራሳችን በቃ ምን እናድርግ? ስለዚያው ምንድነው እነሱ ለምሳሌ ዮሐንስ አፈወርቅና አውገስቲን አንድ ላይ ቢመጡ እነሱ ዮሐንስ አፈወርቅን ቢጠቅሱ እኛ አውገስቲንን ብንጠቅስ እንግዲህ የሚያስታርቀን ምንድን ነው ከሆነ እኛ የወስተርን አባቶች ያን ያስተምራሉ ነው። ኢቭን ካኖን ኦፍ ኦሬንጅ በሚገርማችሁ ሁኔታ እነዚህን ካኖኖችን በሚያስቀምጥበት ጊዜ መጨረሻ ኮንክሉዥን ላይ አባቶቻችንም ይህንን ትምህርት ነው የሚያስተምሩት። ስለዚህ ኦሬንጅ፣ አውገስቲን፣ ጄሮም፣ አምብሮስ፣ ተርቱሊያን ያልን ሁሉም ራሳቸው የሚጠቅሱትን አባቶችን ይህንን ትምህርት ያስተምራሉ ነው። ስለዚህ ይህ ትምህርት የአጠቃላይ የአባቶች ኮንሰንሰስ ያለ ነው ማለት ነው። ኮንሰንሰስ ያለው ለምን? ይኸው ጉባኤው እያለ ነው። ጉባኤው አባቶች ሁሉ በትውፊት የተቀበልነው ከአባቶች የተቀበልነው ይህ ትምህርት ነው፣ የሐዋርያት ትምህርት ነው። ይህንን ትምህርት የሚቃወም ሰው ኦሬንጅን ሳይሆን የሚቃወመው አፖስትሊክ ትውፊቱን ነው፣ አፖስትሊክ ቲቺንጉን ነው፣ አፖስትሊክ ካሪግማውን ነው የሚቃወመው ያለ አፖስትሊክ ካሪግማን ከተቃወሙ ደግሞ ኮንሰንሰስ ያለውን አጠቃላይ የጥንቱ አባቶችና ትምህርቶችን የተቃወሙ ነው ማለት ነው። ስለዚህ ኦሬንጅ ብቻ አይደለም። ኦሬንጅ ሪፈር የሚያደርገው ወደ አባቶች ወደ ሐዋርያት ነው። ስለዚህ ሐዋርያት ትምህርት የአባቶችን ትምህርት ነው የማትቀበሉት ነው ማለት ያለብን፣ ኦሬንጅ የማይቀበል ምክንያቱም ወደዛ ነው ሪፈር ያደረጉት። ለምሳሌ እኛ ኤፌሶን የሆነ ነገር ሲል ጉባኤ ላይ ሲደነገግ ከአባቶች የተቀበልኩት ነው ይላል። ኒቂያ ከአባቶች የተቀበልኩ ነው ይላል። ኮንስታንቲኖፕል የአባቶች ትምህርት ነው ይላል። ኦሬንጅም እንደዛው የአባቶች ትምህርት ነው ይላል። ስለዚህ የአባቶች ትምህርት ከሆነ የአባቶች ኦሬንጅን አይደለም የተቃወምክ ያለው ሐዋርያዊውን ትውፊት፣ ሐዋርያዊውን ትምህርት፣ ሐዋርያውን ካገማን ነው ማለት ነው። ስለዚህ እንደዚህ በዚህ መንገድ መመለስ ይቻላል።
ኦኬ ቴንክ ዩ። የመጨረሻ አንድ ጥያቄ ካላችሁ አንድ ቁጥር ጻፉ፣ ካልሆነ ይበቃችኋል። ሸርፌክሲ ጆም ተኝቷል መሰለኝ። እንግዲህ በቃ ሰው ካልገባ ሚቶ ነው። ሚቶ ሰዎች ከፕላጊየስ እና ከሴሚ ፕላጊያኒዝም የተለየ ትምህርት አላቸው ወይ? የሆነ ነገር ሲጠይቁ የሆነ ነገር ሲሉ የእናንተ ትምህርት ከዚህ በፊት አንዱ ፕላጊያኒዝም ምንድን ነው ሰሚ ምናምን ብሎ ነገሮችን ሲያጣል ማለት ብዙ ጊዜው ምን ይደረጋል መሰላችሁ? የፕላጊየስ እና የሰሚ ፕላጊያንን ትምህርት የሚቀበሉ ሰዎች ምን ይላሉ? የአውገስቲን ኤምዋይቲኤች ነው ይላሉ። ሚት ነው ይላሉ። ማለት አውገስቲን ነው የፈጠራቸው እንጂ እነሱ እንደዚህ ብሎ አያስተምሩም። አውገስቲን ነው በጣም ሀርሽ ሆኖ ጽሁፎቻቸውን ስለማናገኝ በዛ መንገድ ያደራጀ ነገር ይላሉ። ስለዚህ እነዚህ አይነት ሰዎች እንደዚህ አይነት ነገር ስለሚሉ ፕላጊያን እና ከሰሚ ፕላጊያን የተለየ ትምህርታቸው ምንድን ነው? እርዳታና እገዛ ሲሉ ምን እያሉ ነው? እገዛ ማለት ምን ማለት ነው የሚለው። ቀጥሎ ደግሞ ሰው በናቹራል ፓወር ያምናል ሲሉ ምን እያሉ ነው? ፍሪዊላቸው ታሟል ሲሉ ህመሙ ምንድን ነው? እስከምን ድረስ ነው ምናምን የሚሉ እንደዚህ አይነት ማታለያ ጥያቄዎቹ በትክክል ከቀረቡ በደንብ ጥያቄዎቹ ወደ እኛነት ማለት ወደ በኦሬንጁ በቀላሉ መመለስ የሚችሉ ስለሆነ ቴንክ ዩ ጋይስ። በጣም አሪፍ። ኦኬ እሺ። አሪፍ ጊዜ ነበረን ብዬ አስባለሁ። ጥያቄ ያለው ሰው የለም፣ እየገባ ያለ ሰው የለም። አላማችን ዛሬ የነበረው ያው እንዴት ነው ጀስት አሁን ካለንበት ከ16ኛው ክፍለ ዘመን ምናምን ነገር ወደኋላ ሄዶ ኮንትሮቨርሲው እየተነሳ ካለበት ትንሽ ሂስቶሪካል እንትን ለመስጠት ነው፣ ሂስቶሪካል ግራውንድ ነገር ለመስጠት ነው እና እውነትነቱን ለማስረገጥ ያው ቢብሊካል አርጊመንቶች መቅረብ አለባቸው ምናምን ነገር ሎጂኩ እንዴት ነው የሚሰራው የሚለውን አርጊመንት መደራረግ ያስፈልጋል። እሱ ጥያቄ የለውም። አይ ቲንክ ሪፎርምድም ከራሱ ሳይድ ዲስትኒክት የሚያደርጉን ነገሮች እንዳሉ ግልጽ ስለሆነ የጋራ የሆኑ ነጥቦች ላይ እየገባን እንደዚህ እንሞግታለን። ነገር ግን ዲስትኒክት የሚያደርጉ የየራሳችን ትራዲሽኖች ላይ ግን አሁን ሜይል አታክ እየደረሰ ያለው ሉተራኑ ላይ ስለሆነ እና ስፔሲፊክሊ እኔ ስለሆንኩኝ ሉተራኑ እኔ ስለሆንኩኝ ኢንኮንሲስተንት ነው፣ ኮንትራዲክተሪ ነው፣ አጉል ቦታ ነው ሚስትሪ ኢንቮክ የምታደርጉት ወይ ደግሞ ትክክለኛ ያልሆነ ቦታ ነው ሚስትሪ ኢንቮክ የምታደርጉት ወይ ደግሞ ኮንትራዲክሽኑን ነው ለማጽናት ሚስትሪ ኢንቮክ የምታደርጉት የሚሉ አርጊመንቶች አሁን ይነሳሉ እና ለእነሱ መልሶች አሉ በእርግጥም እና አይ ቲንክ ጥሩ ልጆች እየመለሱ ነበር። እነ ጆ ምናምን አሪፍ አድርገው ይዘውታል አሁን ላይ። እነሱም በደንብ ተከታተሏቸው እና እኔም እስቲ በጌታ በረዳኝ መልኩ እቀላቀላለሁኝ በራሱ ጊዜ። ግን እንዴት ነው በቂ የሆኑ ስራዎች አሉ። ማንበብ ማጥናት፣ ወደ ራሳችን ትራዲሽን ወደኋላ ተመልሶ ማንበብ፣ ሊቃውንቶቻችንን ማየት ነው የሚያስፈልገው። ሪፎርምድም ከሆናችሁ የሪፎርምዶቹ ትላልቅ ሊቃውንቶች አሉ። ይሄ ጉዳይ ዛሬ የመጣ ጉዳይ አይደለም። 500 ዓመት ሙሉ ሲጨቃጨቁበት ነው የከረሙት እና ደግሞ ትላልቅ ስራዎች የተሰሩባቸው ጉዳዮች ናቸው። ሶርሶች አሉ፣ ገብታችሁ ማንበብ ማጥናት ነው የሚያስፈልገው። አዳዲስ ቶፒኮች እዚህ ሲነሱ መደንገጥ መፍራት ምናምን ነገር አያስፈልግም። ቁጭ ብሎ ማንበብና ወደኋላ ሄዶ ማጥናት ነው የሚያስፈልገው ማለት ነው። እና እዚህ ላይ ብቻም ደግሞ ግራውንድ አታርጉ። ለእኔ መጨረሻ ላይ የምፈልገው እዚህ ቲክቶክ ላይ ብቻ የሚነሱ ሀሳቦችን የሚሸራሸሩ ሀሳቦች ላይ ግራውንድ አታርጉ። የሆነ ጥልቅ የሆነ ነገር የምታገኙት ሄዳችሁ ስታነቧቸው ነው። ኦልሬዲ የተሰራ ስራ ኖሮ እዚህ ቲክቶክ ላይ ብቻ የሆነ አካል ጠንካራ ሆኖ ስለታየ መፍራት መንቀጥቀጥ ምናምን አያስፈልግም። በጣም የሚገራርሙ ቴዎሎጂያኖች ስላሉ ኢንዴፕስ ሲጀመር ማለት አሁን ወደ እነሱ ሳይድ ቢዞር ይሄ ጥያቄ እውነት ለመናገር ከአንድ ከሁለት ክሌም በላይ ከሚስትሪ ውጭ ምን ክሌም እንደሚያደርጉ አላውቅም። ነገር ግን ኢንዴፕስ ማለት እያንዳንዷ ሎጂካል ነጥብ
ተሞግታ በጥልቀት የተሰሩ ዶግማቲክስ ማነው ሲስተማቲክ ቴዎሎጂስ ምናምን አሉ በስኮላስቲኮቻችን ዘንድ ማለት ነው። ስለዚህ እነሱን ገብቶ ማንበብ ነው ማጥናት ነው። እሱ ኃላፊነት ያስፈልጋል ማለት ነው። ከዛ በዘለለ ግን ያው እዚህም እስቲ ሸልፉም እኔም በቻልነው አቅም እንመጣለን። ምናልባት የመጨረሻ የምትሉት ነገር ካለ እንግዲህ በሉ እስኪ ወዳጆች፣ ቃሌም ጭምር። አይ በቃ እንትን በደንብ ሪሳይስ ሆኗል። እዚህ ላይ ብዙ ምን የሚጨምር ነገር የለም። ተባረኩ። እንደዚህ አይነት ነገሮችን በተከታታይ ልታደርጓቸው አሪፍ ነው። ልክ እንደ ዛሬው አይታችኋቸው በደንብ እንትን ብትሏቸው አሪፍ ነው ብዬ አስባለሁ። በሌሎች ኢሹዎችም ብትመጡ ጥያቄ የምትቀበሉበት ታይም ምናምን ቢኖርም አሪፍ ነው። ስላያችሁ ደስ ብሎኛል። ከረጅም ጊዜ በኋላ ላይ ብለው ተባረኩ። የሆነ ግዴታ ጵጵስና ብቻ ከምታደርጉ ትምህርቱንም ይኸው ከሐዋርያት የተቀበልነው ትምህርት አፖስቶሊክ ቲቺንግ ነው ካሉ እሱም መቀበል አለባችሁ ብዬ ልመክራችሁ ነው። ምናልባት ደግሞ ሰሚ ፕላጂያን አባት ጥቀስ። አዎ ብዙ አሉ፣ ግን ለምሳሌ ጆን ካሲየስ ሰሚ ፕላጂያን ነው። በእርግጥ እሱ በጣም ሰልፍ ኮንፊውዝድ የሆነ ጽሁፍ ነው ያለው። አብዛኛው ምሁራኖች የሚስማሙት በጣም ኮንፊውዝድ የሆነ ነገሮች አሉት። የደዶ ግን ሰሚ ፕላጂያን ነው። አንዳንድ ነገሮቹ ያለ እግዚአብሔር ጸጋ እንላይተን እንድንሆናለን በራሳችን ሙሉ በሙሉ እግዚአብሔር እኛን እንላይተን የሚያደርገው እኛ ስንፈልግ ነው ስንፈቅድ ነው ምናምን የሚል የተወገዘ እይታ አለው። ግን እሱ ሰሚ ፕላጂያን ብለን እንጠራ እንችላለን ጆን ካሲያስን። ይሄ ነው በቃ። ሌላው ደግሞ እንዳልኩ ጆአውን ያለው ነገር በጣም ቆንጆ ፖይንት ነው። ይሄ እኔም ልበልና ዚስ ኢዝ ፕሮቴስታንት ቴዎሎጂ፣ ዚስ ኢዝ ኦርቶዶክስ የሚለውን ልተውና ዚስ ኢዝ ፕሮቴስታንት ቴዎሎጂ አንብቡ። በደንብ በጥልቀት ያለው ነገር ነው። ዝም ብላችሁ ሶሻል ሚዲያ ላይ አሁን ሲመስለኝ አብዛኛው ሶሻል ሚዲያ ላይ የሚውለው ሰው ብዙ ሰው ቁጭ ብሎ የሚሰማው ሰው ካለ የሆነ እንደ ትልቅ ነገር ወይም ደግሞ ትልቅ ትምህርት ይዞ እንደመጣ አይነት ነገር ስለሚቆጠር ይመስለኛል ብዙ ድንጋጤ ምናምን ብዙ ሰዎች ጋር የሚኖረው። ቁጭ ብላችሁ አንብቡ። ዚስ ኢዝ ፕሮቴስታንት ቴዎሎጂ በጣም ጥልቅ ነው፣ አንብቡ። እነዚህ ነገሮች ጆ 500 አለ። ግን ያው እኛ ከ1500 በፊት የነበረውንም ጭምር ክርክሮችን ነበረ ስናይ የነበረው። ስለዚህ ኦልሞስት በዚህ 1700 ዓመታት ውስጥ የነበሩ ክርክሮች፣ ሙግቶች ናቸው የተሰሩ ናቸው። ከአውገስቲን ጀምራችሁ የአውገስቲን አሁን እዚህ ላይ መጽሐፍ የምታነቡ ሰዎች ሁለት መጽሐፍቶችን ሪኮመንድ ላደርጋችሁ። አንደኛ መጽሐፍ ትሪቲስ ኦን ፕሬዲስቲኔሽን ኦፍ ዘ ሴንትስ በጣም ቆንጆ መጽሐፍ ነው። እሱን አንብበው። አጠቃላይ አሁን የምናነሳቸውን ፖይንቶችን ጸጋን በተመለከተ ትንሽ ፕሬዲስቲኔሽን ለማትቀበሉ ሊከብዳችሁ ይችላል፣ ግን ግሬስን ለመረዳት ጥሩ ነው። ሁለተኛ ሌላ መጽሐፍ ደግሞ ጊፍት ኦፍ ፐርሲቨራንስ የአውገስቲን መጽሐፍ እና ምናልባት ደግሞ ትንሽ በልኬ ነው፣ ግን የአውገስቲን ፕላጂያን እና አንቲ ፕላጂያን ላይ የጻፋቸው ጽሁፎች አሉ፣ ሌተሮች ምናምን አሉ። እሱም ብታዩና ፍሪዊል እና ግሬስ የሚለው ደግሞ በጣም ቆንጆ መጽሐፉ ነው። እነዚህን ይሁ። ከዛ በኋላ ወደ እነ ሉተር ምናምን ደግሞ ስትመጡ እነ ቦንዴጅ ኦፍ ዊልን ቦንዴጅ ኦፍ ዊል በጣም የምወደው መጽሐፍ ነው። እነሱንም ምናምን አንብቡ። ኮንፌሽኖቻችን አንብቡ። ምናልባት እንዳልኳችሁ በክላሲካል ፕሮቴስታንት እይታ ለመቃኘት የምትፈልጉ ከዛ አንጻር ኮንፌሽኖችን አንብቡ እና ምንም እንጆ ያድርጉ ጊዜያችሁን። የጸጋ ትምህርቱን ውደዱት። ቴንክ ዩ ጋይስ።